Mboabe, lame bora, mboabe, lame bora, mboabe. Mboaz wieder zevide, mboaz wieder zevide, mboal amal shigide. Mboabe lamitu, lamitu, mboabe lamitu, mboabe lamitu, lamitu. Mboabe ilinye, mboa. Ara Alex, bannat Alex, aratu bannat, aratu Alex, ወተውልተኛት አረቱ እሺ ኦኬ ዳኒ ለካ ይዛው ሰበር ዜና ሰማሽ ምንድነው ማለት ወጣ አትከጂ ነበር አረ ግንባር ቦታ ያላተ መሬትና የፈረንጅ ላሞች ለታወርሰይ ቃል ገብታኛለች ሞት ግን ምን ዋጋለው ይሄ ውርስ ኦን የሚሆነው ለተዳር የምትሆንን አጋረን ይዘ ስምጣ ብቻ ማለት እስኪያስ ቢያንስ የፈረንጅ ላሞቹ 10 ሊትር ወተት በዛሬ ቂቤ አይሄድ አጓት አኔራ ኩበቱን ደግሞ አስብ የኩበት ዋጋ ምን ያህል ያሸቀበ ነው ታውቂያለሽ ታዲያ እኮ ይሄ ቢሳካ ይሄና አንቺ ህይወት እና ሙዚቃ ቁመክ የከብት ይጠብቀ ኩበሽ ተለመኖር አላማ ለቁጥሩ ማለት ማማከር እኮ ሰው ነሽ ይላልሽ አረ አሌክስ አረ ተውልተኛ አረ ተውመናት ተውልተኛ አረ አሁን አንተ ልጅ አትባል እናት ለኔ አንድ ነበረች አንተም ለሱ አንድ ነበር እባክህ ልጅ ዘራችን በዚህ አይቆ በዚህ አቋርጥ አግባና ውለድና ተካልኝ ባክ ዘር ተካልኝ እርስ ለመዳህኛ ያለው ልጅ ማይ ዝም ብሎ እኮ ትዳር አያዝም ትንሽ ታገሽኝ ግድ የለሽም አሁን የጀመርኩት ሙዚቃ አለ እሱ ሙዚቃ ጨርሼ ከዛ ወደ ትዳር ሄዳለሁ ግድ የለም ታገሽኝ ማይ አሁን ለኔ ስለቆመ ያለ ነው ፈልገዋለሁ ለሱ ማለት ነው ግድ የለም ፈልገዋለሁ እሺ ለሱ ስለዚህ እንዳታወሪ ማይ በእናትሽ ማይ እንደምን አክዳኔ ደህና ሰላም ነው እግዚአብሔር ይመስገን ዳኖት ጓደኛና አንድ በላ በእድሜው በጊዜው አይቀልድ ያግባና ይውለድና ዓለሙን ያሳየህ ምን ላርገው እንግዲህ ይሄንን ሀብት ይሁን መሬቱ ይሁን ሀብቱ ይሁን ለዛ ከብቶች ለማለስጠው እኔ አርጅቻለሁ እኮ በቃ የሱ ነው አለቀማ አረባክተ የእውነት ልጅ የለኝ ውላጅ የለኝ እኔ መሰለ ቦታ ሰጥቶት ድሮ የታኖራታለሁ ምን አበላታለሁ ነበር አሳቡ ግዴሉ በኔ ጣሉብኝ ማዘር የእውነት እንደ አሌክስ ችግር የለው ምን አለ ማዘር የእውነት አለ እንደ አሌክስ አይመስልም ማዘር አረ ግዴሉት ማዘር የእውነት በኔ ጣሉት ግዴሉት የእውነት ማዘር ለፈለፍኩ እንግዲህ አንድ ባል አይ ግዴለም የእውነት አሌክስ ታው በቃ ማዘር ደህና ባለዚህ ገባ ደግሞ አረ በጣም ደህና ነው ማዘር ሰላም ታው ማሚ ደህና ችግር የለም እሺ ማዘር ዳኒ መውሰድ መመለስ ምንድነው መመላለሰው ቆይ አልገባኝ ትምህርት ቤት ትወስዳለህ ትመልሳለህ ትወስዳለህ እነሱ አይማሩም ሰውዬው አይማሩም ብሎኛል በቃ ማመላለስሽ ዴቭ ስንት ይከፍሉኛል ንገረኝ 700 ብር 700 አግኝተሽ ነው እንዴ ዴቭ ሰው ልታረጊ ነው ስማ ብድር እንዳትለኝ ዳኒ በማርያም በእናትህ ሰሞኑን ስምጠኛ ቋለው በእናትህ ነው ሄጄ ስመለስ ምን አለኝ አይዲያ ዴቭ ሌላ ነገር ብትጠቀምበት ኧረ እባክህ እሺ ተጠቀምበታለሁ ችግር የለም ወላሂ ፈለጣ ዴቭ ዳኒ በማርያም መልስልሻለሁ ሰሞኑን ይሄ መጨረሻ ነው ትመልስልኛለህ በቃ መልስልሻለሁ እሺ ዳኒ ሰሞኑን አሁን መልስልሻለሁ ሰማት ምንድነው እንዴ ታርኪ ለኔክስ አዎ አንተ ነህ እንዴ እንደሆነ ያስገደድከኝ ታርኪ ይሄን አንቺ በከተማው በፍቅራችን ነው የምንታወቀው ተከሳሽ እንባልና አንቺ አሁን ካንተ ምንም ነገር አልፈልግም እና በሰላም የወተታውን ቁረሳ አንተ ምንም ሄደናል እና ለወተት ተከሳሽ እንባል ታርኪ ይኸው ሰጥሻለሁ እንዴ ይሄን ምን ኪያ ታርኪ እሱን ያዘው ታርኪ ልሳማት አይሆንም ወንቀራው ያው አልበምን ጨርሰሃል ኦኬ ቀሪውን ገንዘብ ስታመጣ እንግዲህ አሁን ይዘን መጣ ያው ተወስዳለህ ማለት ነው ልክ ነሽ እኔማ ልጆቼን ሁሉ ድሬ ጨርሻለሁ አሁን የቀረችኝ ያቺ ታውቂያት የለም ዲኮር ቤት የከፈተችው ልጅ እሷ ብቻ ናት የቀረች አይ አበበ
አንተማ የመዳር የመደገስ ጣም ታውቃለህ እኔ ነኝ እንጂ እንዴ አንቺም እኮ ልጅ አለሽ ብቻ ፍላጎቱን ቆጠብ አድርገሽ መያዝ ብቻ ነው ልክ ነህ አበበ ልክ ነህ ነው ደግሞ ሰላም ነው በቃ ስምሽን ላስጠራው ነው ላኩራሽ ነው በቃ እሰይ ተመስገን ልታገባ ነው ማየ ደግሞ ካሴቴ ሊወጣ ነው እደዛ ዞር በል እኔ የምታኮራኝ ስታገባ እንጂ ስታዜም አይደለም ማየ ይሄ ካሴት እኮ ወጣ ማለት በቃ ሰቀልኩ ማለት እኮ ገብቶሻል እንዴ ለምን አሁን አትንጠለጠልም ተሰቀላ እኔን አስደስታለሁ ካል እናቴን አስደስታለሁ ካል አግባ ያለበለዚያ ግን አገባኝም እሺ ማየ ከዚህ በኋላ አንቺ አልሽኝ ሁሉ አደርጋለሁ ግን ከዛ በፊት ገንዘብ ጭኝና እጂ ካሴት ላውጣ ከዛ በኋላ በሬዲዮ ይለቀቃል በቴሌቪዥን ይለቀቃል ከዛ ሁሉም ነገር ያልቃል ገንዘብ ነው የምትፈልገው አዎ ገንዘብ ልስጥህ አዎ ካሴትን ታሳትማለህ አዎ ማየ ጥሩ እኔ ያልኩን ፈጽም በመጀመሪያ ምንድነው ደግሞ አግባ እኔም ከጭንቀት ይልዳል እንዴ ተገትረህ ቀርና ስንት ዓመት ልትቆይ ነው አንተ ስንት ዓመት ልትቆም ነው አረጀህ እኮ ከኔ ጋራ እንዴ የራስ ጉዳይ ምን እቺ መንጨማለቅብኛል እደዛ እንዳትከተለኝ ነገር ያህል ሳራ ሀቢብቲ አንቺ ደግሞ ዝም ብለሽ ይቻገር አትበይ እንዴ ያንድ ዜጋ ልዩ ማረጋገጫው ትዳር ነው የተባለ መሰለሽ እንዴ ደግሞ በዛ ላይ ያለ ትዳር መኖር አይቻልም እሱማ ይቻላል ታዲያ ግን መቼም እኔ ሳስበው ከሴት ልጅ የተፈጥሮ ተልኮች መካከል አንዱ ትዳር ይዞ ልጅ ወልዶ ማሳደግ ይመስለኛል አልቀረብሽም የኛ ፈላስፋ ደርሰሽ ቁም ነገረኛ ሉንት ያለሽ እዛ አረብ ሀገር ያ ሁሉ አረብ እንደዛ ሲንሰፈሰፍልሽ ይሄ ምን ነው ያልታየሽ መቼም የአረብ ሀገር ወንዶች እንዳገራችን ወንዶች ስነ ስርዓት እንደሌላቸው እኔ ላንቺ አልነግርሽ ከቤተሰብ ጋር አስተዋውቅ ብለሽ እኮ አምጥተሽ ብትጋብዣቸው ቡፌ ያነሱ ፈሳቸውን ፈስተው ሁሉ ሊያዋርዱሽ ይችላሉ አይ እባክሽ ያበሻው እንዳይፈሳማሉሽ ዋናው ሳቢው ነው እሺ ወንድ ልጅ ፍራንክ አለው አይደለም ቡፌው ላይ የምግብ ጠረጴዛ ላይ ቆሞ ቢፈሳ አንቺ ሞንሽ ቤተሰቦችሽ ልክ እንደቡና ሳብ ነው የምታረጉት አይገርምሽ ስነ ስርዓት ይሉሽ እሺ ሰማያለሽ እኔ ሰራ ለገንዘብ ብዬ ክብሬን ምሸጥ ሰው አይደለሁም እሺ ሳሪ it's joke እንዴ እንደዚህማ ያስኮርፈም እንዴ ምን ሆነሽ ነው አሌክስ አሁን ማየታችን ተቀየረ ማለት ነው አይደል ታዲያ ምን እንደማስተግርኝ ታውቃለህ ለመኪኔ አልሙኒየም ቸርክ እንድታስገጥምልኝ ብቻ ቴፑን ያስገጥማል እውነት ነው የእውነት አይደል ለዚህ መኪና እንደው አልሙኒየም ቸርክ ቢገጠም ራሱ እንደዚህ በግሯ ገር ተጣጥረው በእናትህ ይልቁንስ ለአንተ አዲስ መኪና እንገዛለን ቤቢን ቀልድ የለም የእውነት ቀልድ የለም ሌላ መኪና ይገዛል አልኩ ጥሩ ግን የለም ችግር የለም ዳኒ ይሳካብሽ አሁን ለማስታወሻ ከስራ ባለ ነው ግድ የለሽ ገባ አሌክስ በጣም አካበርክ መናገር ስለዚህ አሌክስ ልትይ ነው መናገር አሌክስ ደርሰን እንመለስ ነው ለዚህ አንተ ሳራ አታካት እንኳን ውጪ ደርሰ መታ ይቀርና በፊትም እዚህ ያለች በጣም አካባቢ ነበርች ቀንታ ስለመጣች ነው አንድ ወር ባልሞላ ጊዜ ታካለ ስልጥ በዛበት ዳቦ ነው የምትመስለው ለምሬ ነው ተፈታራራ እናት ኮንፊደንስ ነው እሺ ለማንኛውም ይሄን ተወስድ ይላል ለምንድን ነው የምትከተው ለመጀመሪያ ሰው ተተወቅና አሪፍ ከሆነ ስጣን ካለጀምሽ ደግሞ ይመለሳል እሺ እዚህ ያለ ፈታበ ኮንፊደንስ በርግጥ ጊዜውን ስታስቢው
እንግዲህ አንቺ ዳርሽ እንዴት ነህ? እንዴት ነሽ? ሰላም ነው ወይ? ሰላም ነሽ? ደህና ነኝ። ሰላም ነሽ? እንኳን ደህና ቆያችሁ። ደህና ናችሁ? እንዴት ነው? ግቡ ግቡ። ሀንዬ አሌክስን ተዋወቂው። ኦኬ ኬፍ አሌክስ ማለት አይደለ? እባላለሁ። ኦኬ አና ኦኬ ፈደል ሰንደል ወንበር ማለት ነው። እሺ ቁጭ በሉ። እንዴት ናችሁ? ሰላም መጣ። እናንተስ እንዴት ናችሁ? ከሳሪዬ ጋር ሃይዋ አብረን ነበር። እንዴት ናችሁ? ይገርማል። አሁን ስታነሳ ነበረ። እውነት ማሻአላ እድሜ ረጅም ነው ማለት ነው። አሌክስማ እድሜው ረጅም ነው በጣም። ድንገት ጓደኛ ማቾች ተሰባስበን ስሙን ስናነሳው ከች ነው የሚለው። ይሄ 5 ነው 6 ለሰባት ያህል ጊዜ አስብ። ደስ ይላል። አብሽር ተጫወቱ። ሻይ ላፍላላችሁ? እኛ አሁን እንሄድበት ቦታ ስላለ አሁን የትማ አንሄድም እንደርሳለን። ሻይ ላፍላላችሁ? አንተማ ጨዋታ ቀንስ። ለኔ ጉዳይ ነው የመጣው። ታብኛለች አንቺ ሰላም ዝም ብለሽ። እሺ አሌክስ ሳሪ እንዴት ናችሁ? ሰላም አለ። እሺ ህይወት እንዴት ነው? ሳሪ ህይወት ያው ካንቺ ሀሳብ ናፍቆ በስተቀር አሌክስ ምን ይሆናል አይደል? አሌክስዬ እሺ ስራስ? ስራ ያው እኛ ስራ እንደምታዩ ነው። ማታ ማታ እንሰራለን፣ ቀን እንተኛለን። ወደሽ እረፍት የለም። አሌክስ ወይ ብቻ ዘንድሮም ዘፈን እየዘፈንኩ ነው እንዳትለኝ። አዎ እየዘፈነ ነው እንዴ ሳሪ? ሁሉም ነገር ጨርሷል እኮ አልበሙን ጨርሷል። የቀረው ዜማና ግጥም ብቻ ነው። እኔ እኮ የማይገባኝ ይሄ አልበም፣ ነጠላ ዜማ፣ ክሊፕ ምናምን የምትሉት ነገር ነው እንዴ አሌክስ? ሰው እንዴት ባልተፈጠረበት ባልተመረጠበት ሙያ ውስጥ ገብቶ እየዳከረ ጊዜውን ያባክናል እንዴ? ወደሽ ሳሪ አንድ ብቻ ላውራሽ ግድ የለም እንጨው ወደሽ ሳሪ አንቺ ያልገባሽ ነገር አለ። እኔ ከአንቺ ሙያ ድጋፍ ፈልጌ አይደል የመጣሁት፣ ግን በቃ የመጀመሪያ ፍቅረኛ ስለሆንሽ ላጣሽ እንደማልፈልግ ለመንገር ብቻ ነው የመጣሁት። አንቺ ደግሞ ይሄ ልትረጂኝ አልቻልሽም። ስጦታ ነው እንዴ ወዴት ሄዱ? ጨዋታ ቢጤ ያለቻቸው መሰለኝ። አይዋ ናፍቆት ነው። ግን እኮ አሌክስ ብዙ የሀገራችን ወንዶች ፍቅርን መናገር እንጂ መተግበሩን አያውቁበት። አንተም እኮ ከነሱ የተለየ ምንም ነገር አልፈጠርክም። ቆይሽ ምን ፍጠር ነው የምትይሽ? 4 ዓመት ሙሉ ያለ ስኬት አይከብድም? ምን ያህል እዛ ቆይሽ? አይዋ 3-4 ዓመት ያህል እኔ ራስ 1-2 ዓመት ያህል እዛ ነበር ቆይቻለሁ። ጓደኛ አለ ስለእናንተ ሀገር ነገር በጣም አሪፍ ሀገር ነው ያላችሁ አይደል? አዎ አሪፍ ሀገር ነው፣ በጣም አሪፍ ሀገር ነው። ሻይሽ ቆንጆ ሻይ ነው። ሽክራን። ቅመሙ ከዛ መሆን አለበት። አይ ቅመሙ እንኳን ከዚህ ነው፣ ባይሆን ብርጭቆ ይሆናል። ጠጣ። ኦኬ እንዴ ነው ሀገራችን አይሻት? አዎ አየኋት። አዲስ አበባ በጣም ተቀይራለች። በስመ አብ ማሳለጫውን ብታዩ እዚህ ጎተራ ያለው አይተሽው? አየሽው? ትረግሚዋለሽ፣ መብራን ትረግሚዋለሽ። መኪና አለችን እየመጣው ፒክ እያደረኩሽ ታይዋለሽ። ኢንሻአላህ እናያታለን። ኢንሻአላህ አዎ ማየትም አለብሽ። ነገር ልንገር ምንድነው? ይኸውልህ አንተ እኮ ዘፋኝ መሆን አትችልም። እሺ እውነቴን ነው፣ ዘፋኝ መሆን አትችልም። ምርቃት አለብኝ። ኦኬ ዳንኤል ኢንሻአላህ ዳኒ በቃ ልጅ ለምን አይገባም? ምን በጣም ሻይስ በቃ ልጅ ንገራኝ። አትጥፊ አትዝጊና እንደዋለ ኢንሻአላህ ማፊ ሙሽኪላ። በነገራችን ላይ በቃ ሰፈር በጣም ውስጠን እንደዋወላለን። ኦኬ ያላ ማሰላማ ባይ ባይ። አረባ ገረሳትሽ ገና ሲሁ ያለሽ የገባሽ ሙንቃን እንዴት አፍርሻለሽ? የእውነት ሰው መስለሽ ክቡር ከበረ አልኪዳኔን ይዤ ጠብቄ ነበረ። ምን ይሆንክ ነው ንገረኝ። እሷ ሙታብኝ አልነበር እንዴ? አሌክስ እንዴት እንደሆነች ብታያት በእናትህ እንዴት ፍቅር መሰለች። ዳን ዘፋኝ መሆን አችልም እኮ ያለች
ዘፋኝ መሆን አልችልም። ዘፋኝ መሆን አትችልም ማለት እንዴ? ቆይ ሰራሶ እንደምላቱ አስጣጥቂው እንደምትይው ላግባሽ ነገር ልስፈልልሽ ያልካት ልስፈልልሽ ብላትስ እንዴ? ሚስቴ ሙያዬን ካልደገፈች ማን ይደግፍልኝ ነው? ንገረኝ። አንተ ደግሞ የኛ ሀገር ዘፋኞች በሚስቶቻቸው ድጋፍ ነው ለዚህ የበቁት? እነሱማ በኮምፒውተር ድጋፍ ነው። ግን እኔ ለእነሱ አርአያ ልሁን ባልኩ እኔ እንደዚህ መባል ነበር እንዴ? ካሉ ብዙ ተወራል። ቀጣዩ ፕሮግራም ወዴት ነው የምንሄደው? ማን ጋር ነው ተረኛ ማነች ነው? ምን ነው ተፈናገር ተነጋገራችሁ እንዴ? አልተነጋገርንም። ታዲያ ግን በቃ በስሜት ተገፋፍቼ ቅስሙን ሰበርኩት። አንቺ ደግሞ ተዳረም በተስፋ እያሰብሽ ለዚህ ነው የምታዝኘው? ስንቱ ሱፉን ገጭ አርጎ ባይሎ ጋር የሚደረው ቅስም የሌለው ሙሽራ አይደለ እንዴ? ሀቢብቲ በአሁን ዘመን ባል የሚሆንሽ ቅስም የሌለው ወንድ ነው። ኦኬ የኢትዮጵያ አምላክ ከተልሽ ወደ ዘመቻ መሄድ መሰለሽ? እሺ ማንም አይከተል። አሌክስ እንዴት ነህ? ሰላም ነሽ? እንዴት ነህ? ዋው ቴንክ ዩ። አረፍ በል እባክህ። እሺ ሰላም ነው። እንዴት ነህ? ዛሬ ከየት ብቅ አልክ እባክህ? እዚህ ዛሬ እንኳን ስለ ወደፊት የትዳር ህይወታችን ብናወራ ብዬ አስቤ እኮ ያመጣሁት። ከመሆን አሌክስ በመጀመሪያ የፖለቲካ አቋምን በግልጽ ማስቀመጥ ይኖርባል። ምክንያቱም ትዳር የግለሰቦችን ፖለቲካዊና ኢኮኖሚያዊ መብት በማይጻረር መልኩ መገንባት ያለበት ይመስለኛል። እናማ ወስን፣ በግልጽ አስቀምጥ ፖለቲካ አቋምን። አይመስልም? ይመስለኛል። እሺ ችኛዋ እንዴት ነች? እችም አልሆነችም። ለምን? ስትጀመር ልጅቷ ትዳር ሳይሆን የፖለቲካ ፓርቲን መስረት የምትል የሚመስል ወሬዋ ሁሉ ከፖለቲካ ጋር ተያያዘ ነው። እንደው አድርገውና እሺ ብላ እንኳን ትዳር ብንመሰርት ሰጋችን ፓርላማ ካሆነ ብላ ልቅ የምትል ነገር ነች። እና ምርጫ ዘመቻ ነው ያገርሱ ምርጫ ባለው ሀቢብቲ ስለ ትዳር ስታስቢ ቀድመሽ እሱን ተከትለው ስለሚመጡ 3 መሰረታዊ ጉዳዮች ማሰብ ይኖርብሻል። እነሱ ደግሞ ምንድን ናቸው? አንደኛው ወንድ ልጅ ገርል ፍሬንዱ በነበርሽበት ሰዓት የነበሩሽ ነፃነቶች በጠቅላላ ሚስቱ ስትሆኚ ይቀራሉ። ከዛ ወዲያ ያንቺ የየዕለት ተግባር ሃውስኪፐርነት ሴም ላይክ ሳውዲ ይሆናል ማለት ነው። በቃ ከቤት መውጣት አይታሰብም። ቤትሽና የቤት ቁሳቁስሽን በመጠበቅ ጊዜሽን ታሳልፊያለሽ ማለት ነው። እሺ እባክሽ። ሁለተኛው ደግሞ ፍቅረኛው በነበርሽ ሰዓት በየክለቡ እየሄዳችሁ ጽዋችሁ የሞላውን ብርጭቆ እያገጫጫችሁ በፍቅር የምትያዩበት ጊዜ ከትዳር በኋላ ያከትምለታል። ከላስ ያንን መድገም ካለብሽ ቤትሽ ውስጥ ባር መስራት ይኖርብሻል ማለት ነው። አቅሙ ከሌለሽ ደግሞ እየናፈቀሽ ትኖሪያለሽ። እሺ ሶስተኛውስ? ሶስተኛውና ዋናው ደግሞ የጉዳዩ ነገር ነው። አንቺ ትንሽ ፈሪ። ጉዳዩ ላይ አሳርሽን ልትበይም ላትበይም ትችያለሽ። አሌክስ ብታምንም ባታምንም አንድ ሴት አብራ ልትሆን ፈቃደኛ የምትሆነው በጉዳዩ አበሳን ካላበላት አብራ ለምን ፈቃደኛ ትሆን? እኔ እኮ እንኳን አበሳዋን ላሳያት ይቅርና ራሴ አበሳን እንደበላ እንኳን የፍቅር ጭጭን አንድ ሴት የለች። አይዞህ አሌክስ ካሴቱ ይለቅ እንጂ አዳም እግር ስመታን የምትደፋው የእውነት። እዚህ ሀገር ዝነኝነት ማለት ሴት ልጅ በፍቅር ወጥመድ ውስጥ ከመጣል ውጭ የተለየ ትርጉም የለውም። ተነስተሻል አንዬ። አሌክስ ግን ሙዚቃን የሚሰራው ለሙዚቃ ብሎ ነው እንጂ ሴት ልጅ ለማባበል ብሎ አይደለም። ያው ነው እባክሽ። አሌክስም ቢሆን አሌክስ ማን ነው? ስራው የደክሞኝ ስገባ ከቤቴ ትዝ ትለኛለች ውዷ ባለቤቴ 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 ባላው ድምፅ በእናትህ ሰላም ነክቷት ነው ግን እኔ መሰለህ ድምፅ በእናትህ ጉልበት ይታየኛል፣ አቅም አለው በዛ ላይ። አቤት ወዴት ነው? አይ እዚህ እነ ዳኒ ጋር ላድር ፈልጌ። ብድር ፈልጌ? አይ ላድር እዚህ እነ ዳኒ። አንተ ምን እዚህ ሰተት ብለህ መተህ ብድር የምትጠይቀው? የሸዋዬ ቤት ባንክ ነው አሉ። እሱ ሴትዮ ያውቁኛል እንዴ? ያንቁኛል ወይ? ለካ እኮ ዋናው ነው ችግር። እኔ ከእናንተ ምን አለ?
እድልኝ ወደዛ ነጭና ሸዋዬ ምን ይሻለኛል? ምን ነው ትየሽዋዬ ምንድን ነው? ሰተት ብሎ ገብቶ ብድር ይጠይቀኛል እንዴ? አንተ እሳቸው ጠይቃቸው። አረ ገብርኤል እኔ ላድር ነው ስላቸው ብድር ያልኳቸው መስሏቸው። ስሙልኝ እንግዲህ ላድር ነው ያሉት ይሻይ እኔ ምንድን ነኝ? እኔን የሚበደረው እዛው የለመደበት ነው። ወይኔ አሌክስ ማደር ፈልጌ ነው እዚህ ቤት ነው ያለው ትየሽዋዬ። ለማደር አይደለም ትየሽዋዬ፣ ለዛሬ ነው። ይቅርታ ትየሽዋዬ። እዛው የለመደበት ማላውቀው መስሎታል። ገና ልጇ ፈረንጅ ሀገር አለች ተብሎ ነው። ሴትዮ ሴትዮ ናችሁ። እሺ ምን ያደርጋችሁ እንዴ? አሌክስ ዛናት ክለብ ሙዚቃ እኮ ሊጀምር ነው። ልምምድ ላይ ነውና ዛሬ ሳልጀምር ልመጣ ነው። በቃ ጉድ ነው። ሳሪ እናት የሆነች ልጅ እኮ ነች። አንተ ግን ፈልገህ መጣ? ያ ሰፈር ያለው እኛ ሰፈር ያለው ባለሱ የሆነ ትንሽ ብር ተበድሬው በግብዳው ሲያስፈልገኝ አላለም ሰፈር ውስጥ ድንገት ስገባ ሰፈር ካየኝ ይደብራል እና ዛሬ እዚህ እናንተ ጋር ላሳልፍ ብዬ ነው። አንተ ለምን መበደር ለምን አይቀርብህ? ደግሞ ከተበደርክ ወይ ደህና አትበደር። ያው ትናንሽ ብር ትበደራለህ። አልገባህም? አንተ እኮ ይኸውልህ ትንሽ ብር ስትበደር አየህ አበዳሪዎቹን ቶሎ ይረሷታል። ምክንያቱም ትንሽ ነች። እኔ ግን አረሳለሁ። እባክህ 9 ብር አይደል እንዴ? በ3 ጊዜ ክፍያ እሰጥሃለሁ። በቃ አሁን ወደ ጥናት ቆይ የት አንቺ ራስ ከነሱ ጋር አይደልሽ እንዴ? ወይ አረማ የነሽ እዚህ ከብቶች ቤት ነኝ። አረ ነኝ እንግዳ መጥቷል እንዴ? የምን እንግዳ? ዳኒ መጥቷል። ነገ ደግሞ እናት ወርሽ ሚስት ትቷልሻለሽ። አይ የጊዜ ማየሙች ነይና ነገር እሺ በቃ በቃ አንቺ ምትካሪንቻል እስቲ እናያለን። አንተ እርጎ የት ነው ያለሽ? እዚህ ነው ወይስ በቃ ቤት ነው? ወይኔ ቴዲዬ አሌክስ እና ቴዲ ታውቃለህ እንዴ? እኔ አላልኩ መስሎሻል እንዴ? አሌክስ ዋዛ ሰው አለ። ዋው ድምፁ ራሱ አሌክስ የራሱ ውይ በእናትሽ አዳምጪ። ይዘፍን አዳምጪ እሺ ጋር የሚለው አሌክስ ኮሬን ፊቸር ገብቶለት ለዚህ 30 ሺህ ብር የተከፈለው ተደማጥቀለት ፈርሙዳ መንኝ እንጂ ያ አሌክስ ድምፁ ቀላል አይደለም። እንደው ሸራሱ የሚጮህ እንደምን አላችሁ? ዳንዬ እንደምን ሰላም ነው? እቺ ከብቶች መካከል ነበርኩኝ። እሺ ማዘር እንዴት ነው? እግዚአብሔር ሰላም ነው? እሺ ማዘር ደህና ናችሁ ወይ? አለን። እንዴት ናችሁ? ያሉት ማዘር እንግዲህ እቺ ልጅ የእርሶ ጸሎትና ምላሰምቱ አምላክ እቺ የመሰለች ልጅ ጣል አደረገውለት ከስንት ባለስልጣን ከስንት ሀብታም ነጥቆ መሰሎት ዳም እንዳለች እንዴ ማዘር? እግዚአብሔር ይመስገን ለመድኃኒዓለም። እንደዛ አይደል? ታዲያ እንዴት ነው? ምኑ አሌክስ ማለት እኔ እና እሱ በጣም ተግባብተናል። በምኑ? በድምፁ ሲዘፍን ቴዲ አፍሮ ቁጭ እኮ ነው። ድምፁማ ሌላ ነው። አይ ድምፁን እንኳን ከኔ ከእናቱ በላይ አታውቂውም። ይኸውልሽ ይሄን ፎቶግራፍ በጎቼን ሙልጭ አድርጎ ሸጦ ነው ያሳተመው። ተነስቶ አይደለም አብሮ ዳንኤል አቤት ማዘር አትሆን መስሎት ማዘር አይ ስለሞያ ሳንዳ ነገር ይጠይቁ አይ ግድ ይኸውልህ ማዘር ተረጋጊ። ቢሆንሽ በሙዳ ማዘር ቡናማ
አታጭ ማዘር ነገርኩ እኮ ዳንኤል ሌላ ጥያቄ ያለ ማዘር ደግሞ ምን ነው ወንድ ማጥተው አሁን አንተ ልጅ አትባል ኑሮህን ማሰብና መገመት አለብህ ራስን በራስ መርዳት አለብህ ራስን ማወቅ አለብህ እንዴ ማይ አሁን ካሁን አጭኛዬ ጋር አብረን ለምን በቃ እሷን አልፈልጋትም ልቧን የሚያስበውን አለ ማፋ የሚናገረው ስለዚህ እኔ እሷን አልፈልጋትም ይኸውልህ አንተን ለማግባት ያብቃህ እንጂ እቺን ላምሸጨ ደግሽ ድራል እንደዛ ማኑ ማይ እንዴ ላሞቹ ማሽቱ ወይ ለሷ ብያ እንደዚህ ብለፈው ጥሩ እቺን ላም እኔ አሁን ከማግባት ሚስቴ በላይ ወደታለሁ ማይ እሺ ጥሩ ሀብትን ከወደድክማ ጥሩ ነው ረማ እንደዚህ ማይሆን ወዴት የትም አታመልጥም እሺ ምንድነው ፍጠር የምትይኝ ትናንት ከመውለዴ በፊት እኔ እንደዚህ ስታየኝ አትሸሽም ነበር ዛሬ እንደ ትናንት እኔን ለማየት አትጓጓም ቆይ አንተ ኒቃለጂ በዞርክ ተጸየፍከኝ አይደለም ታሪክዬ በእናትህ ታሪክዬ አትበለኝ ታሪኬን አበላሽተህ ስማ እቺ ልጅ እኮ ያንተም ልጅ ናት እኔ ፍቅር ወዬ ደስ አለሽ አይደል እንዴት ደስ ይላል ነው ደግሞ ዝቅ ብሎ ሲኖር ደስ አይልም ፍቅርን ስታውቅ አንቺ ግን አይበልጥም አንቺ ኮነኛ እርጉዝ ነኝ ከተባጣሽ ማለት እርጉዝ ነኝ ያለሽ እንዴ እሺ እኔስ በረሃብ ልሙት እሷን በረሃብ ልትገላት ነው መሰለሽ ታሪኬ መኪኔ በነዳጅ እጦት ቆማለች ለዛ እሱ የራስ ጉዳይ ነው ከፈለክሽ እንትን አጠጣት አሁን ቁጭ አድርግ አይ ምንም ቁጭ አድርግ ብያለሁ ወተቱን ፍራንክ ቁጭ አድርግ የለኝም ለዛ እንጂ ያስ አንቺ ቁጭ አድርግ ሆኖ ሽል ሳማ አያቴን እንደኔ ሆነ በሙዝና በብርቱካን ስለተንከባከብክልኝ ያመሰግናለሁ። ይሄን ያልኩ ምንም የሚካበድ ነገር አላልኩልሽ። እሱማ አውቃለሁ። ይልቅ ሳራ የኔ ጉዳይ ከምን ደረሰ? አዝናለሁ አሌክስ። አንተ እኮ ራስህን ለመለወጥ ምንም አይነት ጥረት አላደረግክም። ሙዚቃ ከነፍሴ ጋር ምን ያህል እንደተዋደሽ ከአንቺ ውጪ ማንም ሊያቀለኝ እንደሚያልሽ ታውቂያለሽ። ከነፍሴ ጋር አልቀረብህም እንዴ? በዚህ አይነትማ እነጥላሁን ምን ይበሉ? እነጋሽ ጥላሁን እኮ የሰሩትን ሰርተው አልፈዋል። እና ለኔ ምድል ልሰጪ ሁለት ነገር ለሚያፈቅርና ራሱን ለመለወጥ ጥረት ለማያደርግ ሰው ሚስት መሆን አልፈልግም። እናማ አይምሮ ካለ የሚሻልን መምረጥ ትችላለህ። Manzo. ቆይ ሁሉ ዘፋኝ እንደኔ ከዜሮ አንድ የጀመረው ታዲያ እኔ ቶሎ ዝነኛ ለመሆን በፍቅር ህይወት የለኝ መፍጠር ነበረበት። ምን አለ ሁሉም ወንድ እናንተ ጠንካራና ወና ቢሆንና ቂጣቸው መሳንጃቸው ጋር ቢያባራቸው ሁሉም ሴቶች በወንዶች ላይ ቀልዱ ነበር። ምንድነው ነገሩ? ምንድነው አንተ ልጅ እንዴ? በአንተ ምክንያት ቤት ለቅቄ ልሄድ እንዴ? ምንድነው በሩን ግድግዳው ምደበደው? እና አይዞቹ አስተኛ ማምና ላጤዎቹ አይዞቹ የማናቸው ላጤዎች? አንተን ነው ያከራየሁት ነግሬሃለሁ። አንተ ሰው ወይ ሲጀ መካከል ጋር ወደ ደበላ ያከራዩ አይተ እንዴ አንድ ቀን ይኸው አይሳና ያደረበ ቀን የለም። አረ ነው 400 ብር እየከፈልክ አንበሳም ልታይ ያምራል። ነግሬሃለሁ። አንተ ልጅ ይሄ ሰበብ አስባብ እየፈለክ የምትደበድበውን ግድግዳዬን አቁም። ነግሬሃለሁ። ምን ነው ሸዋ አላበዙትም እንዴ? አይጦቹና ካንተ አይጦቹ ይሻሉኛል። መድረሻ ቢስ ከሆነ ሴት ሀገር እንደሚሄድ ለዚህ ሰው ቤት ልደው ወይኔ የልጁ አይን እንዴት አባቱ እንደሚያምር ታይልኛለህ? የልጁ አይን? አዎ ጭቅሬ ጋር ሽለሱ ታያለሽ እንዴ? ሄድ
አንተ ማነህ? ይወረድልሃል። ለአንቺ ማሳለጫ በማሳየት እንድትናገርኛለሽ ሰው አደረጉሻ። ማሳለጫውን አሳየሽ። በውረጅ አንቺ በበየነ እንዳስነብ ይቀስበይ ሲያስጠላ ከርካሳ baby, please, baby. Hannah. Honey. አንዴ ቁለስሮች ትንሽ ገፋ አድርጊልኝ። ልክፋለህ? አዎ። ምን ችግር አለ? ሃኒ ማሳለጫ ነገር አይተሽለ እንዴ? በዚህ ነው ቆየሽ። እኔ ትንሽ ገፋ አድርጊልኝ። ድሮም እዚህ ሀገር አዲስ አይዲያ ሲፈጠር እዛ ተሳቀን ተበድረን እንደገና ባንክ ለማስቀመጥ ወረፋ መጠበቅ አለብን። ድንገት አበዳሪ መጥቶ ቢይዘን በታምንም ባታምንም የሀገራችን ሴቶች ትልቆጫቸው ለምንድን ነው? ለፒኪኒ ፓንት በወር ስንት? ከ10 ብር እስከ 12 ብር። ታናች ፓንት ላውን ወደ ካላሳጠው ከምትሄዱ ዱባይ ቦርዴ ምን ስለሆነ እናንተ ሙዚቃ እስቲ የምትሰጠው ራሴ ግርም የሚለኝ እኮ ይሄ ነው። የአንተ ሙዚቃ ለኔ ዳባ መቼ ነው የዚህ ህዝብ ዳቦ ጥያቄ መልስ የሚያገኘው? አንተ ዳንኤል አቤት እየሸዋይ ይሄንን ዳቦ ማን ይብላው ስትሉ ነው የሰማሁት? አይደለም ማሪ ዳቦ ማን ይበላ ነው ያልነው። ኧረ ተው እናንተ ልጆች ኧረ ተው። ኧረ ግድ የላችሁም ሰው ይተኛበት። ታዲያ እኔ ሸዋዬ የእናንተን ዳቦ ጠባቂ ነኝ እንዴ? በምን ቤት ምን ብርቅ ነው አሉ? ምን ነው ሸዋ አውዱ ኪያር ነው እብዱ አከራይ ቆይ እንጋት እናንተ ቼዘ ሹፌር ሚስታረልች ነው እና ቢሆንስ ዲ አረ በጣም ነው የሚደፍረው በሰፈሩ አዲስ ነገር ነው እንዴ? ተለመደ ነገር አንቺስ ጓደኛለሽ ነው? እንኳን ለዚህ አልታደሉ በህይወቴ አንድ ጊዜ አፈቀርኩ። አንዴም ተጎዳው። ከእንግዲህ እንዳላምን ልቤ ማካካሻ ማገኛ አይመስለኝም። በቃ እናተረጋጋ እንዴ ታውሽ ኳስ ቢያለ ሞባይል አይደለም አትበለኝ ዴ ለእናንተም ጥሩ አይደለም እዳ ሲበዛ። እኔ ሰልችቶኛል። ገንዘቤን ነው የምፈልገው። እንደ እናት በተንከባከብኩ እንደ ሞኝ መቆጠር የለብኝም። ገንዘቤን ነው የምፈልገው። ገንዘቤን ነው ገና 30 እንዴ ወርሳለሁ። አልበዛም እንዴ? አይታወቁትም እንዴ? ሻው ጭራሽ በእናንተ ባሰ እንዴ? እኔ ጭቅጭቅ አልፈልግም። ሰልችቶኛል። ምንድነው ተይሽዋ? አጅሬ ወይ ሰላም ነው? ቤቴን ወርሳለሁ እኮ ነው የሚለው። ተናዞለት የሄደ መንግስት እንዳለ እናያለን። ማን አባቱ ነው የሚወርሰው እንዴ? በደረግ ጊዜ አለ መሰለው እንዴ? እኔ አንገዘለኝ ና አልመሰለኝም። እንደው እናንተ ምንድነው ገንዘብ ስጠኝ እንደኛ ነው እንዴ? እና ብራውን ብር ነው ራሱ ወስኝ እኮ ነው። እሻም ብር ስጠኝ። አራክ ስንት ነገር እንደሆንኩ ነገር አንድ ወግ ቤት ወንጅ ጠብሳለሁ ብዬ ባልየ ሞቶ ስንት ጉድ ተፈጠረ። እሱ አይመለከተኝም። አሁን ስለኖርኩበት እዳ ብቻ ስጠኝ ነው የምልህ። በቃ ወይ አቴ ቤት ድረስ ስመልስ ሰጣቸው አላ ነገራቸው ስጠኝ። አቦ ያለችው ራሷ ያወጣቸው በቃ አሁን አያት ጋር መሄድ ትችላለሽ። እኔ ገንዘቤን ነው ሌላ ጭቅጭቅ አልፈልግም።
አንድ ዳኒ ባልምስኪ ጓደኛ አንድ ደክ መሻዳለችው እና ለዶ በጣም ሞተር ያስቸግራል እና ሞተር ገዝቼ ሰርፕራይዝ ላድርገው ስለፈለግ ሞተር አላችሁ? አይ ነገ የለም። ታውጭ የት ነው የሚገኘው? ሶማሌ ተራ። ሶማሌ ተራ። የልቤን ነገርከኝ አበበ። በይ እንግዲህ አትጨነቂ። ለማንኛውም ሰሞኑን ብቅ እላለሁ። አትጥፋ። በይ ደህና ሁኚ። ደህና ሁኚ። አሜን። ደህና ዋሉ ማዘር። እንደምን ዋልክ አባ? ደህና ጌታዬ። ከውጭ የልጃቸውን ሞት የተረዳ ይኸውልህ አልፈኸው መጣህ። ይኸውልህ በዚህ በጎዳናው ትሄድና ወደ ታች ትወርዳለህ። አረንጓዴ በር አለ፣ አንኳኳዝ እዛ ውስጥ። ሰሞኑን እዛ ለቅሶ ነበረ። እሺ አባዬ ደህና ወይኔ ልጄ ማዬ እንዴት ነሽ ማሚ? ደህና ነህ? ሰላም ነው? ምንድነው ቅድም ከልጁ ጋር ተወርሴ ነበር? ስላንተ ጉዳይ ነበር። ጠፋሁብሻል ማዬ። ትንሽ አዲስ አበባ ሙዚቃ ዝግጅት ምናምን ነበርና ስለሱ ሙዚቃ አትበለኝ። ያንተ ሙዚቃ አንድ ሸኝ ሲቀይርልህ አላየሁም። አልፎ ተርፎ ለኔ ነው ዳው የተረፈው። እንደው ማሚዬ ማሚዬ አትበለኝ። የእናትነት ዋጋ አሳየኝ ብልህ አሻፈረኝ እምቢ ብለሃል። እኔ ምን ቢያሻፈረኝ? ማን ነው እንደዚህ ያየው? በጣም ምክር ይመክሽ ቆይ በየቀኑ። ይኸውልህ አሁን ያየኸው ወጣት እንዴት ያለ እሳት የበላ ጎበዝ ደላላ መሰለ። መሬቱንም ላሞቹንም ሽጥልኝና ገዳም ገብቼ እርፍ እላለሁ ብለው ምን ችግር አለ ገዢ ሞልቷል ብሎኛል። ከአንተ ጋር ምን አታገለኝ? ምን አዳረቀኝ? ችብችብ ባረግና ነፍሴን ገዛበታለሁ። ቤተክርስቲያን እገባለሁ፣ ለቤተክርስቲያን ረጭዋለሁ። ማሚዬ ምንድን ነው የምትይው? መሬቱማ አይሸጥም እንዴ? ምን ነካሽ? መሬቱማ አይሸጥም። ነገርኩህ። አይኔ እያየ ልፋቴን ገደል አልከተውም። ከገባ ያንተን ህይወት በሙዚቃ መቀየር ስለማይቻል እርግፍ አድርገህ ትተህ እዚሁ ቤት ውስጥ አግብተህ ወልደህ ከብደህ ኑር። ይኸውልህ ሜዳውም ያው ፈረሱም ያው ተጠቀምበት። ያለበለዚያ ግን በእኔ እንዳታዝን። ለዚህ ደግሞ የ7 ቀን ዕድሜ ነው የምሰጥህ። 7 ቀን ብቻ ገባህ? 7 ቀን አዝማሪና ዶሮ የላቸው አዝመራ ታበላቸዋለች እናታቸው ጭራል። እውነት ነው። አባታችን የሚተረቱት ተረት እውነት ነው። በአንተ ደረሰ። አንተ አንድ ሆነ አንተ ታቃጥለኝ። ኧረ ይጥፋ አሁን ምን ምንድነው ቁና ቁና የምትነፍስብኝ? ቆይ ዳኒ በ7 ወር ያልተገኘው ትዳር እንዴት ነው በ7 ቀን የሚገኘው? እሺ ንገረኝ። በ7 ቀን አት ምን ነካቸው? ገዝታ አምጣ ነው ያሉ አግብታ አምጣ ነው ያሉ። እኔ ምን አውቄላት? ሴቶች እኮ ተሰብስበው የመከሯት እኮ ነው የሚመስለው የምታያት። አሌክስ ያሞኔ የአያት ንብረት ከእጃችን ሊወጣ አይገባም። እና እኔ ሚስት አልሰራላትሽ ምን ላድርግ? ለምን ለሰራ አናወራት? ሳራ እንደምን ማናወራት? ሳራ ወይ ሳራ አሌክስ እኮ እስካሁን አልመጣም። ሞኝ ነሽ ልበል? ዛሬ እሱ ላይ ሻተሽው እንዴ? ምን ሆነሻል? አልቻልኩም እንዴ ሳሪ ቻይበታ። አብሮኝ ሲሆን እንደምፈልገው አይነት ወንድ ባለመሆኑ ሲያበሳጭ፣ ሲሄድ ደግሞ የዋህነቱ ያሳዝነኛል። ሀቢብቲ በዚህ ታዳጊ ሀገር ውስጥ የምትመኙ መልክ፣ ጸባይ፣ ዕውቀት ምናምን ያዘው ወንድ ማግኘት አትችይም። የምትፈልጊውን ወንድ በምትፈልጊው ዲዛይን አንቺ ራስሽ ነሽ የምትሰሪው። እንዴት ነው አንቺ የምትሰሪው? በስቴፓሽ ነው። አብዛኞቹ የሀገራችን ወንዶች ልባቸው ከቂጥ የተሰራ እስኪመስል ድረስ ለሴት ልጅ ቂጥ የተለየ ክብር አላቸው። የትኛው ቂጥ ይዛው ነው እንደዛ የምታካብደው? እነዛው ጋር የሚያምር ቂጥ ይዛው አላካበዱ። አንተ ደግሞ ሄደህ ከቂጥ አታልፍም።
አሁን ስለቂት ያወራ ሰው አለ እዚህ ጋር ነው እውነቴን ነው አሌክስ ለሴት ልጅ ውበቷም ቅርጿም ወቂቷ ነው አንተ ነው የሚስትን ጅቅ ችግር የለብኝም እሺ አንተ ቀልድ አንተ መጫወቻ አድርገኝ በከተማችን ተቆንጃጅት እያሉ በሰው ፍዳችን እንብላ ካሉ ሌላ ሰው መፈለግ ነው ሌላ ሰው መፈለግ ነው ያልሽ አዋ ሌላ ሰው መፈለግ እንዴ ከማይለወሰው ጋር እየተጃጃልሽ ሰው መሳቂያ መሆን የለብሽም በዛ ላይ ደግሞ ሳሚ የኔ አክስት ልጅ የቱ ሳሚ ባለፈው ሊፍት አልሰጣም እሱ ደውሎ እየጨቀጨቀኝ ነው ሳራን ካላስተዋወቅሽኝ ጆፍ ብሎብሻል ሳይወድሽ አይቀር እስቲ ደውይለትና ጀስት ሃይ በዩ ዲያረን ያልደውልም ሞልሻል ወይ አንቺ ደግሞ አታካብጂ ወንዶች ከሚያካብድ ሴት ጋር ብዙ የመቆየት እንትን የላቸውም እሺ ነው ዛሬ ምን ሞት ምን ነው ነገር ሞት ምን ነው ዛሬ ምን ሞት ሻውን ተስፋችን ምን አሁንማ ተስፋችን ሳራ ብቻ ነች ሳራ Andy. ናስቲ ዳኒ ና አንተ ነው የምታገባው እኔ ነኝ የማገባው ምንድነው እንደዚህ ስፕሬይ ምናምን መነፋፋት አይደለም ለአኩራብይ ነው በዛ ላይ ጓደኛው ሞታብኛለች ሀና ጓደኛው እኔ ልግባና አጫውታቸዋል አስቃቸዋለሁ ምናምን እንደው ማን ነገር ልንገር አንተ እዚህ ጠብቀኝ እኔ አናግሬያት እወጣለሁ አሌክስ በቃ ምን ነው ሻና እስኪ በቃኝ አስተጠቀችኝ አይደል እባክህ እንዴት ማለት ካንተ በላይ ተፈቅሮ ሰው አለ ከዚህ ወራ ደውላት ምናምን ተበለኝ ይውርጋጥ ሀና እንደዛ አለች ሀናች ሀና እኔ አሌክስ አይዞን መጣው እዛማ አትሂጂ ዳኒ አሌክስ ለጸባረ ለጨዋታ ነው መጣው አይደል እሺ ዘር እንዳጣለ በእናትህ እና እንደምታስቀይም ታውቂ ነው ከቤት አትውጪ ዝም ብለህ ነገር ነሽ ይገባሻል እሺ በፊት አናትሽ ማርከፍከፍ ያደረጉ ለስድብ ነው እንደመጣው አዎ ለስድብ ነው የመጣሁት ካላስ የሥራ ቦታ እኮ ነው ለምን ተበጣብጣለህ የሥራ ቦታ ትንሽ አታፍሪም እንድስትይ ባንኩን በመታገስ ቁስ በሳምንት አንድ ፒኪን ሽጠሽ እንድስትይ አታፍሪ ለጥቃም ነው ለጥቃም ነው የመጣሁት አረጎት ማለት ዳኒ ለማን ነው አንቺ ስማ ካንተ በየደቂቃው ሄደሽ ከምትቆምና ከምትገፋ ከርካሳ መኪና ቆይ ሳይሻለኝ ካሳ አሌክስ አሌክስ ምታታላለች እሺ በቃ ዝም በል በቃ አንቺ ባክስ ቤቢ አሌክስ በቃ ወጥሽ ደደባ ቤቢ ማን አለች አሌክስ ባክስ ነሽ አንቺ አታስደፍራ አሌክስ ማን አታዋርደ አላች እሺ በረብዬ አሌክስ እናገኝሻል እቺ ስለ ትናገረኛለች አሌክስ እቺ አፈርዳልሻለሁ ወንዳረለው ትናትና ልጅት ጫምላቃ እንዴ እዚህ ሀገር ሾርጣ የለም እንዴ እዚህ ምን ይጫማለቃል ይቅርታና ማለት ያው ተዘርበ ወደዛ አንተም ያው ነህ ሲጀመር ይቅርታ ለማለት እኮ የመጣሁት ስማ ሴት ነች ብሎ ከሆነ አፍንጫውንም ወገቡንም በኩል ሰዓት እንዲህ ነው የምሰብረውሽ ንገረው ይኸውልሽ መስመሩን ስበሪው ግን ዳኒ ምላሱ ነው እንጂ ሆዱ እኮ ባዶ ነው አረ ሙች ሁለቴ ነው አሁን የሷን አሬስ ፈልጌ ነበር እባክሽ ተባበሪ በእናትሽ እኔ እኮ ለአንተ በማሰብ ነው ግድ የለም በቃ ግድ የለም አይተክ መቃጠል ከፈለክ ደግሞ እዛ ጻይቶ ሆቴል አለች ከፍቅረኛዋ ጋር ጻይቱ አዎ አመሰግናለሁ
አሌክስ ምንድን ነው? ቤቢዬን አሌክስ በየሄደችበት የምትገፋ ትበላት አሌክስ። ወይኔ አሌክስ ግን ጣጥላታው ላግኛት። እሺ አሁንም እንዳንወረድ አስነሳና እንሂድ በእናትህ። ተዋረድ እንዳታዋርድ ብቻ በእናትህ። አሌክስ ተረጋጋ እንደ ቤቢዬ ወደ ውስጥ እንኳን እንዳገባ ገበያ ያለው ቤቱ። እሺ ምን ናግዳን? እቺ ድማሜት ምን ትገባለች? ጥንዚዛ ወይኔ ውርደት። አሌክስ ምንድን ነው? አንድ ነገር ላስቸግርሽ። ምን? ወርደሽ ትገፍልኛለሽ አሌክስ? እኮ እኔ አዎ ምን ችግር አለው? በጣም ደፋር ነህ እንዴ አንተ። መኪና አንተ ቢሆን እኮ ጉዳዩ እኮ የኔ ነው። አታፍርም? ትንሽ ግፋ ስትለኝ አሌክስ ሸሚዞ ነው እንዴ? ነው ሸሚዞ? ልጅ አዎ ሸሚዞ ነው። ለዚህ ሸሚዞ ነው አሌክስ። ና አጥምሻለሁ። እና ከወንዱ ጋር ያለች እንዴት ነው የምናናገራት? አሌክስ በምን የመጨረሻ ቀጠሮ ውስጣትና እና እምቢ ካለች የሚሆነው እናያለን። እኔ ፈርቻለሁ። በእናትህ አራት ጨናነቅ እንዴ ምን ማለት ነው? ወይኔ አሌክስ እንደዚህ ምትሆን ፈርተህ ነው? ኧረ አልፈራሁም። ያው ከሰው ጋር ችግር አለ። ከሰው ጋር ብትሆን ፈርተህ ነው እንዴ? ምንድን ነው የሚያስፈራ? ንገረኝ። ችግር ካለ ጥራኝ። በቃ ዘና ብላ ግባ። ትጠብቃለህ። ወይዬ እናቴ ሁሉም ነገር ደርሶኛል። አንቺ ብቻ በሰላም ላይ ሁሉም ነገር ደርሶኛል። የኔ ቆንጆ አንቺ ብቻ በሰላም ነይልኝ። ጮኝዬ ሙች ምንም አልፈልግ። አንቺ ብቻ ነይልኝ። ምን አልሽኝ? ሃሎ ምን አልሽኝ? ቆይኝ እስቲ አንተ ዳንኤል። ሃሎ ጮኝዬ ጮኒ ሃሎ። እነዚህ ልጆች እያሉ በየት በኩል ነው እዚህ ከልጄ ጋር ስልክ መነጋገር የምችለው? አሁን ስትመጣም ብለህ ነው የምትቀበለው። ሳርጌ እንኳን ለእናት አገምርሽ በሰላም አደረሰሽ የኔ ቆንጆ። ከጦር ነው የመጣችው እሷ። ዳርፎ ሰላም አስከብሮ ለመጣ ሰራዊት የሚሰጥ ሰላምታ ነው ለይ እና አንተ እኮ ሰላም ስለማታውቃት ሳራ እንደዚህ ሰላምታ ምናምን ዝባዝኝ አትወድም። እንደውም ሳስበው ገባች ቀጥታ ስገባ ቦታዬ በዚህ ፎቶ በጣም ትገረምና ከዛ በነገራችን ላይ ባትዩ ያረፈው በዚህ ሰው የተነሳ ነው። ስለዚህ የፎቶ ቦታ ታብዳለች። ወንድሜ አትንካብኝ ንብረቶች ይመናት አሳደቅ አርዳለች ፊታት ወይ ሳሪ ወይ እንዴት ነው እናንተ ልጆች? እንዴት ነው ስልክ ማውራት የምችለው? በእናንተ ሙዚቃ ጨዋታ እንዴት ነው ከልጄ ጋር ምግባባው የምደማመጠው? በተለይ አንተ ልጅ እንዴ ቆይ ቤቴን ያለ እኔ ፈቃድ ሙዚቃ ቤት አደረከው?
እኛ እኮ ባት ቤቱን የምናጸዳው በሙዚቃ ነው። እና የጓደኞቼ ፎቶ ነው። ምን ድንቅ ሙዚቃ ከአርባ ገደውላ ነው? አዎ ልትመጣ ነው። እንዴት ይሉ ቀስ በል ረጋ እኔ እናቷም እንዲህ እንዳንተ አልዘለልኩም። የሸዋ የሌላ ነገር እኮ አስበው አይደለም ስትመጣ በኔ ላዳ እንድንቀበላት ብሎ ነው። እናቴ ባንተ መኪና እኮ ባንተ ላዳ ከአየር መንገድ እዚህ ድረስ እየገፋች መንገድ ላይ መኪናዋን እንደምንገፋ ሰሙ እንዴ? ቤቢ ቀልድ የለም ግን እሺ አሜተኛ መኪናዋን መንገድ ላይ እንደምንገፋ ሰሙ ወይ? ማነው አሜተኛ አንተ? ወይኔ አሌክስ ቤቢ ቀልድ የለም እሱ ታውቃለህ። የሸዋ የሙትኛ ሌላ ነገር አስበው የሸዋ የሙት አንተ እዛው በራስ ስማል ጆንያ ሙሉ ውሸት ይዛችሁ ሰው አትግደሉ። እሺ ጸሎቴማ ልጄ እዚህ ሀገር የምትመጣው እናንተ ገዳም ስትገቡ ወይም ቤት ለቃችሁ ልቅ ስትሉልኝ ነበር። አገሩን መድቢያ ያረጅ ነው የሸዋ ሰው ደወለች ስልክ ደህና ዋሉ ምናምን ፍቴሽ ዛሬ ግን በመቅረትሽ የራስሽን ብቻ ሳይሆን የሴቶች ሁሉ ክብር ነው የጠበቅሽው። እሱ እንኳን ቀጠሮ በማፍረስ የሚጠበቅ ክብር ያለ አይመስለኝም። ቢሆንም የሀገራችን ወንዶች በቀጠሮ ሰዓት ለሚያገኛት ገርል ፍሬንዳቸው ብዙም ግድ የላቸው። እንደውም እንደ ተራቀይ መይሱስ አለባቸው። እሱ ከሆነ ታያታችሁ አሌክስ ታያታችሁ ሹ ሳራ ወይኔ አሌክስ በስልክ ለማውራት እንኳን ፈቃደኛ አልነበረች። እኔ ከአንዱ ጋር ትሆናለች። እኔ ግን ለየት ማጥጣ ስለዚህ አንድ ነገር ማድረግ እንችላለን ማለት ነው። ለምን አሌክስ ጠርተን አንፈውም? የምሬ ነው አሌክስ። ሴት ልጅ ከልቧ እንደምትወዳት የምትረዳው በሰው የተነሳ ስትደባደብ ጥርስ ትወልቅ። አሌክስ እንዴት እንደሆነ አይቷል ልጁን። አሌክስ ትክስ አይሰጥ ይሄ ጋይቶንም እንዴ ሄሎ አብርሃም አትደውልብኝ ካላስ አትደውልብኝ። እሺ ቤትሽ በር ላይ ቆሜያለሁ። ምን ቤትሽ በር ላይ ቆሜያለሁ? ምን አገባኝ አይደለም መቆም። ለምን አትጋደምሽ? አትደውል። የድሮ ፍቅራችንን እናድስ። ደፋር መጀመሪያ አሮጌ ቤቱን አያድስ። አንቺ ግን በርሽ ድረስ መጥቶ ትንሽ እንኳን አያሳዝንሽ? እባክሽ ተይው፣ ሲሰለቸው ይሄድ የለ። ስማ እኔ ግን ምን በፍጹም አያስችለኝም። እንደው አግኝቼ በዚህ መርፌ አናቱን ብበሳው ደስተኛ ነኝ። እንዴት ግን ጨካኝ ነሽ? ጨካኛው እየመሰለሽ? ጨካኝ አይደለም። ወንዶች እንዲህ ናቸው ወይ? ወንዶች ማግኔቶች እኮ ናቸው። ማግኔት ፊትሽን ሰተይ ስቀርባቸው ጀርባቸውን ሰተይ ይርቁሻል። ጀርባሽን ሰተይ ስትርቂያቸው ደግሞ አንቺን ፍለጋ ሲዳክሩ ነው የሚገኙት። ለነገሩ ሲፈጠሩ ልፎ ያላቸው ፍጥሮች ስለሆኑ የመልፋት መብታቸውን ደግሞ ልናፍጋቸው አይገባም። ታይው ቁጭ አድርጊ። ታይው እኔ ማናገረው ምን ተነገረ? አሌክስ ስማ ቆይ ሞተር ላይ ምን አወሩ ይላል? ከመጣብኝ ሙጂብ ራሴ ለማከራከር ብዬ አንተ ለአንድ መዳራም ተቀብረ ዋጭ መስለ ይሁን ብዬ እኮ ነው። ምን መሰለሽ ድንገት እንኳን ልጁ ከኛ ማሰ ፈጣን ከሆነ ቢያሮጠን ለትሬኒንግ እንጂ ለፈርተን አይመስልም። ወጥሻለሁ ወንድ ስራ እንዳለ ወንድ ስራ ሳየ ታራ ከዚህ በኋላ አይደለም ላናግራት ላት ብላ አልፈልግም። ታራ በዚህ ማለ ገብታ ሰንዝራር ማን ምትል ከሆነ እሷ ራሷን ይሰጣት ይገባል። አሌክስ እሷን ማን እሺ ለማንኛውም እንትን ነው ድንገት አንተ ደግሞ እንደባለፈው እንዳታዘረፍ እና ተቤቱን ጠብቀሽ። ዘሪቱ እንግዲህ የኢትዮጵያ ሙዚቀኞች ማህበር አባል ሆነናል። የባልደረባሽ ቤት እንዳይዘረፍ ያጫወተሽ ነቅቶ እንዲጠብቅ።
መሄድማ አለብኝ። ይሄ የሞት ሽረት ጉዳይ ነው። እንዴት ዝም እላለሁ? ግን እናንተ ለምን አትግባቡ? ሳሪ እኔ እያልኩ ያለሁት ሀናን በፊትም እንደማፈቅራትና አሁንም እያፈቀርኳት እንደሆነ ለምን አልተረዳችኝም ነው። በቃ ማንም ሰው እኮ ማንንም ማፍቀር ይችላል። ግን ያፈቀርኩ ሰው ለምን አላፈቀረኝም ብሎ ማለቱ ትንሽ የሚከብድ ይመስለኛል። ደግሞ እኮ የፍቅርህ ልክ ለወደድከው ሰው በሚገባው ቋንቋ መንገድ ያንተ ፋንታ ይመስለኛል። ሳራ ከዚህ በላይ በምን ቋንቋ ላስረዳት? አብርሽ ፍቅር እኮ የራሱን መግባቢያ ቋንቋ ያለው ትልቅ ኃይል ነው። አሌክስ ለምንድን ነው በዚህ ኃይላችን ጥቃት ማንከፍተው? አንተ ምን ነካ? ይሄና ሰው ግጭት የድንበር ግጭት መሰለኝ። እሺ እኮ ልጁ ስፖርተኛ ቢሆንና አጉል ነገር ቢያደርግ ተዋረድ ማለት አይደል? እሱማ አለለካ። ይቅርታ አሌክስ። ምንም አይደል። ስለ ፍቅር ብሎ ራስን ዝቅ አድርጎ ይቅርታ መጠየቅ መዋረድ አይደለም። እንደውም ይቅርታ በመጠየቅ ራስን ከጥፋተኝነት ስሜት እንዳወጣ ሊሰማ ይገባል። ሳሪ የይቅርታዬን ምላሽ ባንቺ ነው ማግኘት የምችለው። እሺ በተቻለኝ እሞክራለሁ። አመሰግናለሁ። በጣም እየበረደኝ ነው። ልግባ እንዴ? አረን አልፈልግም። ግድ የለሽም። እንዴ የኔ ቤት እኮ ቅርብ ነው። ወደዚህ ለመምጣት ምክንያት ይሆነኛል። ግድ የለሽም። ኧረ እባክህ ይበርዳል። ግድ የለሽም አሌክስ። ወይኔ ኮቱን ኮልቆ ስጠታ ሳማት ቆየው ሰላም እንዴ? በጣም ለጥ ነው እንዴ? ሰላም ነው? ሰላም ነው አሉል። እሺ እባክህ አምሮባል። ምን ላድርግ? አንተ ግን የኔና አንተ ጓደኝነት እንደዚህ ሆነ ይቅር። ምን ነው? አረ ይደብራል። ምንድነው? ምን ሰማ? ለነገሩ ደስ ብሎኛል። የምሬ ነው። እንዴ እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። ምንድነው ነገሩ? አያት መሬት ሊያወርሱ ነው አሉ። ዘንድሮ ኑዛዜ እኮ ከባለቤቱ ቀድሞ ሰው ነው የሚሰማው። አሁን ይሄን ሞሪ ብለው ነገር ይኸውልህ ገና ለገና ብድር ሊጠይቀኝ ነው ብለህ ልታስቀይስ ከሆነ ተሳስተሃል። አረ እባክህ እሱን አስቤ አይደለም እንዴ። እኔ የምልህ ሳሪ እንዴት ነች? ሚስት እናት የሆነች ሚስት እኮ ነው ያለች። ወይኔ ቅንነት! ማዘር ትሬዛ ወይ ማዘር ትሬዛ እልም ያለች ፈዛዛ ነች እንጂ እንዴ። አረ እባክህ ደፍተው። ይኸውልህ ሌላ ስህተት ደግሞ ገና ለገና አያቴ መሬት አወረሱኝ ብለህ የምታውቀውን ሰው ሁሉ ልትሸሽ ከሆነ ትሸውዳለህ። ሲጀመር እና ሰው ፍጹም ልንስማማ አንችልም። እንዴ አሁን ከአዲስ ሰው ጋር አዲስ ትዳር መስል ነው ፍርቆ አለቀ። እንዴ በህሉና እኮ የመጣችው እንዴ ዘፋኝ መሆን አችልም ትበለኝ? ሙዚቃው እርግፍ አድርገት ተዋለች። እግዚአብሔር ደሞት እንዴ ይሄ ነገር የሙዚቃ ማህበሩ ሰምቷል። ምን ካለ ቢሰሙማ ያብዳል። አረ እንዳይሰሙ በእናትህ እንዴ እነቴ ዲያቆ እንዳይሰሙ። አረ ታውቂያይ ማታን እንትን የሰማው እንግዲህ ወይኔ አሌክስ ለነገሩ ዱዛት ይሁን የማይመች ነገር አላታ መርዝ ነች እያልኩ አረ ማይ ትሬዛ ይቅርበሉ እሳችሁ ጋር መሳሰል ይኩንስ በደረቁ እንተናኩ እስቲ እባክህ ታዘው እስቲ እኔ ገና ለገና አንተ በድምጽ እንደ ቦብ ማርሊና እንደ ማይክል ጃክሰን ዓለምን ታስታርቃለህ ስል ይኸው መሰናክል ይቅር በቃ እባክህ ችግር የለም። አረ ጥንቅር ይበሉ በመናካ እኔ ሙያ ስንት የለፋበት ሙያ አይደል? ቆይ ስማ እኛ ግቢ ካሉ ተከራዮች ለምን አንዷን አላስጠብስም? አሪፍ ልጆች አሉ። ሲጀመር ለምን ፈለኩ? ለዚሁ አይደል እዚህ ጉዳይ የፈለኩ ችግር የለም እባክህ ትቅር ጥንቅር ትበለኛ ጤና ወንድሜ። አሁን እኔ ግን ነገር አልፈልግም። የወተቷን ሂሳብ ብቻ ቁጭ አድርግ። ጨርስ። ሳሪ እየጠጣሽ
እዚህ ቤት ነው ዘፍናለሁ ያልኩሽ። ኧረ እባክህ ሙች በጣም አሪፍ ቤት ነው። በጣም ነው ደስ የሚለው። ቴንክ ዩ በጣም እየጠጣሽ ድምፁን ብትሰሚው ደግሞ ማመን ነው የሚያቅትሽ። ለነገሩ ሲያወራም ደስ ይላል። ቴንክ ዩ ሀኒ ቤቱ ግን ተመችቷችኋል? እኛ ተመችቶናል። ምን ነው አንተ አልተመቸም? አይ ብዙም እንደዚህ አይነት ቤት አይደለም። ለምን? የትናንሽ ሀብታሞች መታያ ነው። የትናንሽ ሀብታሞችን ጸባይ ደግሞ ታውቂዋለሽ። 100 ብር ለመዘርዘር እምቢልታ ካልተነፋ ነጋሪት ካልተጎሸመ የሚሉ ናቸው። አይ ሳሚ አንተ እኮ ባለ 3 ኮከብ ሆቴል መዝናናት ለምደህ ነው። እሱንም አጥቼው ባለ አምስት አድርጌው ያኔ ባትሆን ይቆጨኛል። እንዴ ስራ ስልክ ነሽ? እንዴት ነው ሳሚዬን አልወደድሽውም እንዴ? በጣም ነው ያስጠላል። ሌሽ የለም ያለ ጉረኛ ነው። ፍቅርን እኮ እንደ ሸቀጥ በገንዘቡ የሚገዛ ነው የሚመስለው። ዛሬ ምን ነክቶሻል? እውነቴን ነው። ደግሞ እንደዚህ አይነት ጉረኛ ሰዎች በኋላ የሚወዱት ለራሳቸው በሚሰጡት ትልቅ ግምት ነው። እባክሽ አትፈላሰፊ። ይልቅ እድሉ እንዳያመልጥሽ በድልሽ ተጠቀሚ። ከእንደዚህ አይነት ሰው ጋር ከመሆን ቆሜ ብቀር ይሻለኛል። አይ ከዛ ከችስታ አዝማሪ ምን እንደምታገኝ እናያለን። ከዚህ ጉረኝነት የዛ ችስታነት ይሻለኛል። እየጠጣችሁ ገና በእጅ ይገባ የለ እንዴ? ምን አንከለከልስ? ይቅርታ ትንሽ ዶሮ ጠጣ የሆነ ነገር ይኸው አለ ሁሉ ነገር አለ። በእናታችሁ ምነው ዛሬ ሰዓት እንዴ? እባክህ ያንን ለምን እናስገባው? አለቅ ይሻላል አይደል? ሞክረው ይሻላል። ሳሚዬ እንዴ ልውሰድሽ? ልውሰድሽ እንጂ። ኦኬ ልውሰድሽ ምናምን ብለህ አትሄድም? እዚህ ድረስ መጣች አንተ እኔን ለማመጣት እንዴ? እኔ ደግሞ መለማመጥ ብዙም አይመቸኝም። ታውቂያለሽ አይደል ጸባዬን። አንቺ ለማነግራት ነበር። ሄሎ አሌክስ። ሄሎ ደግሞ አንቺ ማነሽ? እኔማ ፍቅረኛው ነኝ። በናፍቆት አለንጋ ጨክነሽና አዎ ልቤን የቀጣሽው እቱ የሚወድሽ ናፍቆትና አዎ የት ነበር ያለሽ? ወይኔ አሌክስ ጆሮዬ ታዘጋቢ። በእናትህ ዳኒ ለምንድን ነው መጀመሪያ ተደወል እንጂ አልደወልኩም አትለው? ተደውሎልኝ እኮ ብያለሁ ራሴ እንዴ። ግን ሺህ ጊዜ ቢደወልና ብሎ ነብረት ሲጮብኝ ጊዜ አጠገብ ያለ መስሎኝ ደግጬ ዘጋሁት። አይ በባለፈው ቂም ይዞብናል ማለት ነው። ሳያስቡት ግን ዙሩን እያከረሩት ነው። ለምን ደውለን ጠርተናት እዚህ አንጠፍ ነው ለማለቁ? ለምንድን ነው ማንጠምጥበት? የእውነቴን ነው። ዘመቻ ሸዋዚንገር የያዘው መሳሪያ እንዳለ ቢሰጥሽ ምንም አትረጭማች ነው ወይስ እንዳለፈው ዘለው ልታልፍ ነው? ባለፈውም የዘለልኩት እኔም ለአንተም ከማሰብ ነው። እሺ እንዴ የሰው ጨፍልቄ በነፍስ ብትጠይቅ እኔም አንተ ማየት ጉዱን ማለት ነው እንዴ? ብራቮ ዳኒ። ነገር እኮ ለእሱ ታስቢያለሽ። ስማ ዳኒ ዛሬ ከሜሎን ጋር የመጨረሻ ቀጠሮ አለብኝ። የሰው ጉዳይ አለቀ ማለት የአቴ ጉዳይ አለቀ ማለት ነው። ስለዚህ ጸልልኝ እባክህ ፕሊስ ዳኒ። አብሽር ይመችሽ። ቁም ነገር ይመችሽ። አብሽር በቃ እሺ መልካም ነው። የሰው ጉዳይ ካለቀማ ምንም ነገር አይሆንም። እሺ ስመለስ እንገናኛለን። ይቅናሽ። አብሽር እንዴ ቆየሁብሻል። ሰላም ነው? ሰላም ነው? ቆየሁብሻል። ብዙ አላስጠበቀኝም። ደህና ነኝ።
አለሽ እንዴት አደረክልኝ ያንን ጉዳይ? የቱ? የቤቱን ጉዳይ ነው። አንከራየም? አለሽ ሜሮን፣ አሁን እኮ ቀኖቹን በጣም እየገፉ ነው። ከዛ በፊት የሚቀርቡ ብዙ ችግሮች አሉ። ለነሱ ለምን ጊዜ አንሰጥ? ቆይ አንተ ምንም ያስፈራ ጉዳይ አለ? ስንቶቹ ጓደኛ ማቾች አብረው በፍቅር ተከራይተው ይኖሩ የለም እንዴ? አንተ ደግሞ እንደሌላ ወንዶች አይደለም። አያት ቤትና ላሞች አውርሰውሃል። ታዲያ ከዚህ የተሻለ ምን አስቸኳይ ጉዳይ ይገጥመናል? ቆይ እሺ፣ የስንት ወር ቤት ነው የምትከራየው? የ2000 ብር ቤት እንከራያለን። በአመት ነው በወር ነው ግን የምትከፍለው? ምን ያህል በወር ነው እንጂ ከዛ ልጆች ይኖሩናል። ደግሞ አንተስ እስከመቼ እየዘፈንክ የሰዎች መዝናኛ ትሆናለህ? እሺ አያቴ ያወረሱን ላምና ቤቶች ሸጠን ሀብታም እንሆናለን። ከዛ ዘፈን የምትባለዋን ነገር እርግፍ አድርገህ ትተህ አንተ ደግሞ በተራ ዘፋኞች ቀጥረህ ትዝናናለህ። አሪፋስ በጣም አሪፍ አይዲያ። ዘፈኑን ላቁም እንሻል? አዎ እንደው ቆይ ዘፈኑ ማቆሜ ካልቀረ ለምን የ2000 ብር ከሚው የ4000 ብር ቤት የ4 አመት ባንዴ ከፍለን ላንጋኖ ሶደሬ ኩሪፍቱ ለምን አንጨራስም? ከልኳል ወይኔ ደግሞ እኮ ማስበው ነው የምታስበው። ግን አንቺ ነህ የሆነች ነገር ላስተካክል። ምን? የ4000 ብር ያልከው የ3000 ብር እናረጋለን። እሺ የ4 አመት ያልከው የ3 አመት ለምን በቀረህ ደግሞ ለኔ አትወስድ ትገዛልኛለህ ማለት ነው። አንተ የገልጠሽ ጠይቀኝ። እኔ ድንገት ብታመም በህዝብ መዋጮ እንድታከም ነው ፈልጊ? በስማም ከዚህ በኋላ ላይሽ አልፈልግም። ካየሁሽ ስለምታመም ላይሽ አልፈልግም። አሌክስ ምን አንተ ዳዊት አተናል እኔ በቀደም በቃ ስላላገኘው ነው። በእግዚአብሔር በእናትህ ምን አልገባኝም። ምንድነው ልሰጥ ፈልጌ ነበር በቀደም ራሱ። ቆይ እኔ ፈልጌ ስደውል ለምን ስልክ ማታ አነሳው? በቀደም ዜብራ ላይ ነበርኩ። በቀደም እግረኛ ሆነ ዜብራ ላይ ተከለከለ ህጉ። ዜብራ ላይ አይዴ እኔ ምን ቆይ ጓደኛዬ ምን ሲያገናኘው? እንዴት ጃምቦና ምግቧን እንቅጣሪያ ከበላሽ ከጣች በኋላ መሬቱ ሽጠክ ላሞቹ ሽጠክ መኪና ግዛልኝ ትበለው? እግዚአብሔር እሱን ትበለው ምንም አይደለም ትበለው እሱን። እኔ ገረመኝ እድሜ ልኩ የለፋበት ሙዚቃ አቁም ስትለው ትንሽ አይሰማትም? እንዴ ቆይ ልጅ የሚጠብሳቸው ሴቶች ሁሉ አይደርሱ ወዳኞች ናቸው እንዴ? ሙዚቃ በጉሮሮ የሚመጡበት አቁም ምናምን የሚሉ እኔ ምን አይነት ሴት እንደምታገናኘው አላውቅም። እናትህ አንድ ነገር እንኳን ብታረግልህ ለዚህ ልጅ ማንም የለውም ታውቂያለህ። እሱ ቆይ እንደዚህ ምን ያጀዝበዋል እንዴ? አልገባኝም። መጀመሪያ ሚስት ከማግባቱ በፊት ዝናውን አይገነባም እንዴ? አንተ ነው የአንድ ሳምንት እድሜ ቀርቶ ነገር ታወራለህ። ባካታ ካብድ በ150 ብር ለሚገዛ ዝና ደግሞ እንዴት በቃ ለአንዱ ጋዜጠኛ ገንዘብ ይከፈላል። ከዛ በኋላ ነጭ ሸሚዝና ጥቁር ኮቱን ቂቂላል፣ ኮሌታውን ወጣ ያደርጋል፣ ጋሎን ሙሉ ጄሉን ጨቂላል። ያው እንደሚወጡት ማለት ነው። ከዛ ፖስተር ከዛ በኋላ ይሄ አልፈልግም ምናምን ያለ ሴት ሁሉ ቬሏን እየጎተተች ወደ አሌክስ ጋር እኔና አንቺ ደግሞ ከስር ራገፍ እያደረገ ድርሻውን ለሱ እንሰጥና የቀሩትን ደግሞ በአነስተኛና በጃንጥላ ስራ አደራጅተን እናት ምንም ያራዳ እኔ ደግሞ እግዚአብሔር ነው ማለት ይሄን ላደርግለት ዝግጁ ነኝ። ይመችሽ ወደት በጣም እኮ የምትገርም ልጅ ነሽ። አይዲያ ያራዳ ልጅ ደግሞ ይሄን መሰለ አይዲያ ይዘበናት እንዴ ደባ አይዲያ እኮ ነው የሚልኝ ሰፈር እንዴ በጣም የሚገርም የምር አጣርፈኝ ነገር እናደርግለታለን። ችግር የለም ይገርም አይዲያ ወደት ሲናልሽ ተመቸሽኝ በእውነት ነው ትሄደ እንትን አሁን ሳንቲሙን ፈልገዋለሁ። ባንዴ ከአይዲያ ወደ ሳንቲም አይከብድም? አይከብደኝም። ለምሳሌ መኪናዬ ላይ ባጁ ላስገባት ነው ጉዳይ ያለችኝ ቀጥሯል ነገር ለዛ እቺ ልታሳጥ አይ ያርግላት አልገባኝም። አንተ ነገር ልንገር ይሄ መኪና የኔ ቢሆን እዛ ጋርና እዚህ ጋር በስቼ ጆተኒ ነበር መጫወቻ ማድረግ ገብርኤል እኮ ቢቢዬ ኧረ በእናትህ ማንንቱ ገብርኤል ነው ምሬ ቢቢዬ ነው አይደለ ምንድነው አንተ ሳፍነር
ሰላም ነው? ከየት ተገኘ እባክህ? ያልሻቸው ነገሮች በሙሉ አምኜባቸዋለሁ። በምኑ? በፖለቲካ አቋሜ ላይ አንድ አቋም መያዝ እንዳለብኝ አምኛለሁ። እናማ ወደፊት አብረን መተማመን እንችላለን ማለት ነው። ለመታገል ቆርጠህ ተነስተሃል ማለት ነው። ታዲያስ ኑሯችንን በቁርጠኝነት ለማሸነፍ ታገላለሁ። መጀመሪያ ግን ፓርቲ እንዲሸነፍ መታገል መቻል አለብህ። ሲጀመር እኔ እኮ ዘፋኝ ነኝ። የፖለቲካ አቋም ኖረኝ ይገባል። ፖለቲከኛ ደግሞ አይደለም። አሌክስ በሙዚቃም እኮ መታገል ይቻላል። የሙዚቃ ስራክ በእኔና በፓርቲ ላይ ቢያጠነጥን እኔ ሚስትር ረዳኸኝ ማለት አይደለም። ስለዚህ በሚቀጥሉት 5 ዓመታት ስልጣን ሲይዝ ደግሞ ያኔ ሽግግሩን ምክንያት አድርገን እንሞሸራለን። በሚቀጥሉት 5 ዓመታት አሌክስ የከተማው ሴት በሙሉ በእኔ ላይ አድማ መታ ማለት ነው አይደል? መናት አሌክስ እንዳትሆን አሌክስ ተረጋጋ። መናት ተረጋጋ አሌክስ። ሚስት ልትገኝ የምትችልበት ሁለት መሰረታዊ ነገሮች ልንገርህ። አንድም በድርድር አለም በግርግር። ህይወት ሙሉ ደከምክም ወጣም ለፋም አሴት አሳተምክም ዋናው ነገር ምንድነው? ፖስተር ሆነ አሌክስ። ሚስት አላጣም በቃ ከፖስተር ስር ጉልቻ ይወለ ርዕስ ሰጠዋል። እንዳን ሐሳብ ጥሩ ነበር፣ ግን እኔ ይሄንን ለማድረግ የሙያው ኤቲክስ አይፈቅድልኝም። እንደገና ደግሞ አርቱ መግደል ነው የሚሆነው። አርቱ ለምን አሩን አይበላም? አሌክስ አያት ንብረቱ ሽጠው ጨርሰው አንተ በእንዴት መሞት ትፈልጋለህ? ንገረኝ። እሺ ንገረኛ። ንገረኝ አሌክስ። ታዲያ ለምን ታቅማማለህ? እኔ አላሳዝንህም እንዴ? እኔ መስራት ብቻ አንተ ጋር እንድምለፈው አንተ ስታገኝ አገኛለሁ ብያ እንደ አሌክስ። ቆይ ወልዳኔ ሰው ፖስተሩን ቢያውና ዘፈኑ የታለ ብላን ብሎ እኔም ቢያፋጥኝስ ምንድነው የምጠቀም? ለምን ትሆናለህ? የትኛው ሙዚቃ አድናቂ ነው ፖስተር የተካተለ ካሴት የሚገዛው? ንገረኝ። እሺ ታቅማማል አሌክስ። መናት በላይ ይቀለርክ ያለው ለዚህ ነው እንደዚህ ታረክ ነው። መናት አሌክስ አረፋሽኝ እኮ ጸረ ዲሞክራሲ ኃይሎች በእናትህ ግን መጣለች እኮ በእናትህ ሰው ምድር ደረቅ ነው። አንስታ በየሆነበት ራስጌው ልትለጥፍ ነው። ራስጌው ላይ ትክክለኛ ሀሳብ እግዚአብሔር ራስጌው ላይ እንደ አይደለም ተቆንቃለህ።
እኔ ቆንጆ ነሽ። ይሄ አልበም የኔ አልበም ነውና እዚህ አልበም ላይ አንድ አሪፍ ክሊፕ ስራ አስቤያለሁ። በዚህ ክሊፕ ላይ ቆንጆ ስለሆንሽ አንቺ ብትሰሪልኝ ደስ ይለኛል። ወደድሽው? ፖስተሩ አንተ ነህ? ያ እሺ። እና ሞር ስለ ስራው ሻይ ጠጣን ብናወራ ቅልሻል? እሺ። አራችሁ ደስ ሲል በጣም ደስ የሚልሽ ደግሞ ግጥም ወደ ውስጥ ገብተሽ ጠልቀሽ ስትመረምሪው ነው የግጥሙ ክብደትና ይዘት የሚታይሽ። ስለምንድን ነው ግን የምትገጥመው? እኔ እንኳን ብዙ ጊዜ ግጥም የምጽፈው አሁን ስለና አንቺ ጻፍ ብል አንድ አፍታ ነው ጊዜም ሰዓትም አልወስንም። መጽሐፍ ብዙም አይከብደኝም። ግን ማተኩሮ ምንድነው ብዙ ጊዜ ታክሲ ላይና በሴት ዙሪያ ነው። እሱን ያጣመረ ግጥም ነው የምጽፈው። በታክሲ ያው ታክሲ ያ ልልልሽ እችላለሁ። እሺ። ስለ ታክሲ አንቺን ብዬ አንቺን ተከተልኩኝ፣ አንቺ ፍለጋ በታክሲ ሳፈርኩኝ። ኦኬ። አንድ ልረግምሽ እችላለሁ። ልብሽ እኔን አልሞ እኔን ሊከዳ አየሁሽ ከሰዎች ጋር መጥቼ በላዳ። ዋው ደስ ሲል። ቤቲ ለምን የተገናኘን ግጥሞችን አንዳንዴ ልጽፍልሽ እችላለሁ። አድራሻ ካለሽ ደግሞ ሰክሽን አላውቅም። አንድ ቤት ይቅርታ ነኝ። አሽከሩ ታዋቂ ዘፋኝ ነው። አሌክስ ይባላል። ደስ ይላል። ቆይ ዘፋኝ ነው ማለት ነው? እስኪ አንድ ዘፈን ዝፈንልን። አሁን ላይ ጧት ድምፅ ስለሆነ እንዳይረብሻችሁ። ምንም ችግር የለም። ዝፈን ችግር የለም። በላ እምቧቤ ላሜ ቦራ እምቧቤ ላሜ ቦራ እምቧቤ ላሜ ቦራ። ዋው በጣም ያምራል ድምጽ። ሌላ አንድ ዘፈን የለም? እስኪ አንድ ዘፈን ድገምልን። እምቧ ዘቢደር እምቧ ዘቢደር እምቧ ለአማለሽ ይግደር። ምን አልፈተሽ? በጣም ደስ ይላል። እኔ ደስ ብሎኝ ደስ ሳይለኝ ስቄ አላውቅም። ያው የጧት ድምፅ ባይሆን እነዚህ ብቻ አይደሉም ዘፈኖች፣ ብዙ ናቸው። አንዱን በልዳቸው ከነዛ ዘፈኖች እምቧ በይልኝ እምቧ እሪ በይልኝ ብዙ እምቧዎች አሉ። በቃ ዘፈኖችስ ስለ ላም ብቻ የተዘፈነ ነው ማለት ነው? አረ ስለ በሬ ማለት አዎ፣ ሌላ ማለት ደሳ በሬው የገበሬው ደሳ በሬው የገበሬው። ቆይ ዘፈኖች በሙሉ ከከብቶች ጋር የተያያዙ ናቸው ማለት ነው? አይ እኔ እኮ ቤዝድ ኦን ትሩ ስቶሪ ስለሆነ ከላይፍ ጋር የሚገናኘውን ዘፈን ነው። ጥሩ ስቶሪ ነው በጣም። አመሰግናለሁ። ይበላችሁ ማለት አንተ ሰላም ነው ይሾ እንዲህ ይደረጋል? ምን ነው ይሾ? እውነት ያረከው ነገር ጥሩ ነው። ምኑ? ሲበዛ በጣም ድብቅ ነህ። እውነት ስለምኑ ነው? እንዴት ስለምኑ? አገር ምድሩ እያየው እኔን ስለምኑ ትለኛለህ? ይሾ ያው ክሊፑ ሲወጣ እኮ አንደኛውን ከህዝብ ጋር ያውታል ብዬ ነው። ከልቦት ነው ወይ? ክሊፑ ሲወጣ ያውታል ብዬ ነው ይሾ። ከልቤማ ከልቤ ነው። እንዴ እኔ አንተ ደስታ ያስደስተኛል። ምን አለበት ይሄን ያህል ዘመን አብረን ተዛዝለን ተዋደን ስንኖር ሸዋዬ ካሴቴ ገበያ ላይ ሊውል ነው ጸሎት አድርጊልኝ ብትለኝ እኔ እናት እኔ እህት ደስ ብሎኝ ጸሎቴን አደርሳለሁ እንጂ ያንተን ዘፈን አልዘፍን። አዎ ትይሻ ያው ይደርሳል ብዬ ነው ትይሻ። ለማንኛውም እንኳን ደስ ያለ ያለም ያርገው እናቴ ያለም ያርገው። ደስ እንደው ግን አይገርምህም አሌክስ? እንደው የእግዚአብሔር ነገር እንደው ጸሎቴን መንከራተቴን ሰምቶ ይሄ ልጅ እንደው አፉን እንደከፈተ መቼ ነው ሰው የምታረገው ብዬ ጠዋት ነግሬው ማታ ማድረሱ በጣም ነው የሚገርምሽ። እንደው አይገርምህም? በጣም እግዚአብሔር ጸሎቴን ሰምቶ ዛሬ ባንተ ሊክሰኝ ነው፣ ባንተ ሊያሳርፈኝ ነው። ምን ይሳነዋል የኔ ጌታ? ይሁን እስኪ በቃ ሲቀሪውን በኋላ ወይ እናወራለን። አረኛ እንጫወተዋለን። እሺ 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 ወይ ጉድ!
አይ ምን ያክስተኝ ይህች በትናው ልምስ አልሆነ ማለት እነሱ እኮ ፍቅር ማለት እንደ ፓንት ላስቲክ ነው። እሺ ከዛ የዘለለ ምንም አይነት እውቀት የለውም። ያ ሰላም አከናውነሹ መጣሻ አንቺ ምንም ያየሽ ኳት መስይ እቺ ደግሞ በቃ ዘለሽ እዛ ላይ ነው። ሰላም ናችሁ? ምን ልታባበሩ ነበር? ትዳር ፈልጌ ነበር የመጣነው። ፈልጌ በል ፈልገን ትላለህ። እሺ ትዳር ፈልጌ ነው የመጣሁት። ከሀገር ውስጥ ሌላችሁ ከውጭ አበሻን ከፈረንጅ ታጋባላችሁ? የኔ ድርጅት ምን የማይሰራው ስራ አለ። የአገር ውስጡን ከውጭ የውጭውን ከሀገር ውስጥ በማጋባት በጣም ይታወቃል። ሌላው ቀርቶ ዓለማችን ላይ አለ የተባለው ትልቁ ፕላኔት ላይ እንኳን ሰው አለ ከተባለ እዛ ሄዶ ለማጋባት የኔ ድርጅት አቅም እንዳለው እኔና የፕላኔቱ አምላክ ብቻ ነን የምናውቀው። እሱን እንኳን ሰምተን ነው የመጣነው። ስለዚህ ከየትኛው አገር ላድርግላችሁ? ከፈረንሳይ ይሁን ከብራዚል ይሁን ከጀርመን ከህንድ የትኛው ላድርግላችሁ? ያው ብዙዎቹ ፈረንጆች ስለ ስራ ግድ የላቸው። ኧረ በፍጹም እምልህ አሁን ህንዶች ለሙዚቃ ልዩ ፍቅር አላቸው እና ከእኔ ሙያ ጋር ስለሚገናኝ ህንድ ትሁን እንዴ? ከህንድ አልክለት በቃ ህንድ ለፎርሙ 250 ብር ታመጣ። ስንት? ለፎርሙ 250 ብር። ምርጫችሁ ግን ጥሩ ነው። ስማ አንተ እንግዲህ ልነቅህ ከእናንተ ጋር ማነህ አንተ? አንተ ማነህ? ወይ ጉድ! ይሄ ሁላችሁ ያጋባለሁ ብሎ ገንዘቤን ከወሰደ በኋላ ይኸውት እናንተ ፊት አንተ ማነህ ብሎ ይጠይቀኝ። ቆይ ፖሊስ ለምን አላመጣም? መጀመሪያ ስምህ ማን ነው? ፎርሙላ ይልል ፎሮፎሮ አመጥ አታውቀኝም እና ነው ፍጹም አላውቅም። ከእናንተ ጋር ነው ሰዎች እኮ ነው ፖሊስ ለምንድን ነው የማላመጣው? ወንድሜ ተረጋጋና ብትግባባ ይሻል። ምን እረጋጋለሁኝ? ስማ ንገረኝ፣ በዚህ ሀገር ላይ በማያገባቸው ገብተው የሞት ሰዎች ቁጥራቸው እየጨመረ ነው። ቆይ አንተ ልታገባ ነው ወይስ በሰዎች ጣልቃ ልትገባ ነው የመጣኸው? ኧረ ላገባ ነው። ታዲያ አገባህ? አዎ ገና ነው። ፈጣሪ ብራችሁን አጥርፎላችኋል። አንተ እንደ አንተ ልለቆይ ወይ ምን ነው ልጄ? አቤት እንዲሆናችሁ እንዴ? እንዴ ምን ነው? አቤት እንደው ታዋቂ ሆን ብላችሁ እንዲመዘነጡ ነው? ኧረ ትየሽዋ አይደለም እንዴ? ሰሙርሶ እንዴት አልሰማ? ሰማው እኮ ደስ አለኝ። እግዚአብሔር ልፋችን ዋጋ ሰምቶኛል። ወራሰኝ እግዚአብሔር ልፋችን ዋጋ ሰምቷል። አዎ ደስ አለኝ። አየሁኝ ደስ አለኝ። እግዚአብሔር ይመስገን። አንተም ወግ ደርሶ የግጥም ደራሲ ለመሆን በቃ አይደለ? አሁን ይሳይናቴ ደስ ይላል። መቼም እስከ ዛሬው ተዛዝለን ተዋደን ኖረናል አይደል? አዎ እቺ የምትከፍሏት ቤትም 400 ብር ነች። አዎ እርሱ እንደናቱ ነው። አዎ ስለዚህ ከነገ ጀምሮ 800 ብር አድርጌዋለሁ። ለምን ሲባት ይሽዋይ እንዴ? አረኳ የእናንተ ማደግ የኔም ማደግ አይደል እንዴ? አይደለም አት ይሽዋይ እኛ እኮ ፖስተሩ የውሸት ነው ያደረገው እሱ አይቶ ከሆነ እኔ ቤት ደግሞ የእውነት መኖሪያ ቤት ነው። አይደለም ትይሽዋይ ያዳምጡኝ እንዴ? ጨረስኩኝ። አረ ትይሽዋይ ታገኙን የማግኘት የለብኝም እንዴ? ያዳምጡኝ ትይሽዋይ ትይሽዋይ የመጣበት ችግር ሳይሆን የክራሽ ጨመርክብራ እንታውቃለህ። ለዚህ ሁሉ መንስኤ አንተ መሆንህን እኔ ምን ላድርግ ታዲያ እንዴ? ለእኔም ለአንተም ከማሰብ የተነሳ ነው አይደል እንዴ? እኔ መቼ እንደዚህ መጣር ብዬ አሰብኩ። ካልሆነ ቤት መቀየር እኮ ያው ታምነን ያው ፖስተሩ እንዳለ ከተማዋ አዳርሷል። ከዚህ ባሰብ እንጂ ከዚህ ያነሰ ምንም እናገኝ አንችልም። ታዲያ ምን ተሻለሽ? እንጃ። ስለማንኛውም ነገር አንድ ሰው ተናግሬያለሁ። የተወሰነ ቀብር ሰጥቶኛል። ምናልባት እሱ ከተሳካ እንግዲህ አንድ መፍትሄ ይኖራል። ለማንኛውም ነገር አካብደን ይላል። እሺ
ማስቀመጫም የላችሁ? ከዛ ከገዛኝ አዎ ኦኬ ሰላም እኔ የምልሽ ያ ልጅ ወንድምሽ ነው? ወንድሜ ነው። ቅንድባችሁ አካባቢ ትመሳሰላላችሁ በጣም። ባይዞይ በጣም አድናቂህ ነኝ። ኦኬ ቴንክ ዩ በጣም ቴንክ ዩ። እኔ ነኝ እንደውም ፖስተር ተለጥፎ አይቼ እንዲያናግርክ ያደረኩት። ኧረ እባክሽ ኦኬ ምን በየቦታው ፖስተር ለጥፎታል እኮ በጣም ነው ገና የሚያገባው። ባይዞይ ሙዚቃ በጣም ወዳለሁኝ። ባይዞይ በጣም አድናቂህ ነኝ። ኦኬ ቴንክ ዩ በጣም። እንደውም ስልክን ሰጥተኝ እንደዋወል ነው። እንዴ ኧረ አንቺንም ስልክ እንደውላለሁ እንዴ ነው ሴቭ አድርጊው ነው። እሺ በጣም ነው ሙዚቃ የምወደው። ቴንክ ዩ ነው በጣም ቴንክ ዩ። አውልሻለሁ ደግሞ እንዳልጠፋ። ሙሽሮቹ መጡ እኮ መጥተዋል። እታ በዚህ ይኸውልሽ መሶበ ወርቅ ረሳን ስላሉ የእኛን መሶበ ወርቅ በዛ በጓሮ በኩል አቀዳቸው። እሺ በሙሽራው ፍቃድ ዘፈን ቀይራለሁ። ሁላችንም በሙሉ አልባካችሁ ያሆ 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 የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ የራስሽ ጉዳይ ናናና ቆይ ደግሞ ትሮጣለህ እንዴ? እንትን ነው እንዴ? እና ምንድን ነው ከዚህ በላይ እንዴት ነው የምዘፍነው? በጣም ያናደደኝ ምን እንደሆነ ታውቃለህ? አላውቅም። ስራውን ማበላሸት አይደለም እዛ የበላው እንደዛ ስጠቀጥቅ የነበረው ክትፎ ነው። እንገናኛለን ግን አንድ ሰው አይደለም እሺ የመታው 80 ሚሊዮን ህዝብ የመታው። ወይኔ አሌክስ እንዴት ነበረ ሰርጉ? በጣም አሪፍ ነበር። ያው አንተ ስትደውልልኝ ትቼው መጣሁ። እኔ ትንሽ አጋጣሚ ኤግዚቢሽን ስራ ነበረኝና እዛ ምን ነበር ግን በጣም እያሰብኩሽ ነበር። ይገርምሻል ልትነግረኝ የፈለከው ነገር አለ እንዴ? አይ ነገሩ እንኳን ግን ወድጄሻለሁ። እየቀለድክብኝ ነው አይደል? ታባትሙት አምላኬ ወይኔ ጉዴ! እኔ ራሱ እኮ እንዴት አይደል የምነግረው ብዬ ጭንቅ እያለኝ ነበር። እየቀለድሽ ነው አይደል? ታባትሙት አምላኬ! እሺ መውደድሽን እንዴት ነው ማወቅ የምችለው? ድጋሚ ደጋግሚ እሺ አሁን አንበስ ኮንግራ ጓደኛዬ ምን አገኘሽ? አንቺ ምን አገኘሽ? ሁሉም ነገር ጨረስኩ በቃ ትዳር
ሚስት አገኘ እንዳትል ነገር አገባ ኧረ ዝም በል እንዴት ነው አሌክስ አታሽ እንኳን ደስ አለሽ በእውነት ኧረ በእውነት ነው ደስ ታገኛት በቃ ሁሉ ነገር ሁሉ ነገር ሰርግ ነው ወደ ዘማች ነሽ በለኛ አሌክስ ወደ ዘማች በቃ ለማንኛውም ዛሬ ማታ ዩቱብ ማቋርጡት ስማ አንተ እንዳከር ኧረ ምን እንደ እመጣለሁ ራት አለ ቤቱ እኔ ማየ ጋር ደውዬ ነበር አንዳንድ ነገሮች ያው አሌክስ በቃ ፋርድ ደዙ ቸርስ አሸኙትም መሄዱ አይደለም አናስገባም ሰርገኛ እደጅተኛ አናስገባም ሰርገኛ እደጅተኛ አሌክስ እንኳን ደስ አለ አሌክስ እንኳን ደስ አለ አሌክስ ምን ነው እውነት ደስ ብሎኛል ሚስት ለማግኘት በማድረገው ጥረት ሁሉ ከጎኔ ስለነበራችሁ እጅግ አድርጌ አመሰግናለሁ ደስ ብሎኛል አሌክስ በእናትህ አሌክስ አንተ እስቲ ሙዚቃ ኖ ማን ኖ ክራይ አሸወይና ደስ ብሎኛል እንኳን ደስ አለው አሌክስ ሚስት አገኘ እሰይ እንኳን ደስ ያለህ ታዲያ ምነው ሳትነግረኝ ድንገት እኮ ነው በደንብ ሳይደርስበት ኧረ ይድረስም ታዲያ ሞቅ ሞቅ አድርጉት እንዳላይህ ዳመና ጥሏል በላይህ ሳርዬ ታቷሽ የአሌክስ ፍቅር ከውስጥሽ አልወጣም ማለት እንዴት አይነት ጨካኝ ሴት ነሽ በማማሙት አሌክስ አሳዘን ምን ስለሆነ በጤናሽ ነው እንጃ ምን እንዳስነካኝ አላውቅም ኧረ በእናትሽ ዝም በይ ማማ ትሙት እውነቴን እኮ ነው ማማ ትሙት አሌክስ በጣም ይቅርታ አድርግልኝ ማለሽም አሁን ላገባህ አልችልም ምን ሆነሻል ወደ ዱባይ ልበር ነው አሁን ላገባህ አልችልም እንዴ ምን እያልሽ ነው በድንገት ነው በቃ እኔም አላሰብኩትም ነበር መቼ ቆይ አሁን የት ያለሽ ኤርፖርት ነኝ እሺ መጣሁ አወራሻለሁ መጣሁ አልኩሽ አሁን አሌክስ በህይወቴ ለመጀመሪያ ጊዜ ላግባሽ ስላልከኝ ከልብ እወድሃለሁ አንተ ለኔ ልዩ ቦታ አለ እግዚአብሔር ፈቅዶ 3 አመት ከጠበከኝ መጥቼ እንጋባለን አፍቅርሃለሁ እሺ አሌክስ
በል እኔ የምታኮራኝ ስታገባ እንጂ ስታዜም አይደለም። አንተ እኮ ዘፋኝ መሆን አትችልም። ሙዚቃ አትበለኝ። የአንተ ሙዚቃ አንድ ሸኝ ሲቀይርልህ አላየህ። ዘፈን የምትባለዋን ነገር እርግፍ አድርገህ ትተህ እናማ አይምሮ ካለ የሚሻለን መምረጥ ሄሎ አልበሙን መተህ አትወስድም እንዴ? አልፈልገውም። ሳሪ እስቲ ደውይለት። በእኔ ምክር ተጣላችሁ፣ እስቲ በእኔ ምክር ታረቁ። አድማጮቻችን በቅርቡ አልበሙን በመልቀቅ አድናቆትን ያተረፈው ወጣቱ ድምፃዊ አሌክስ ከለቀቀው አልበም ውስጥ በቃኔ እኔ ነኝ የሚለውን ዜማ ለአድማጮቻችን እንጋብዛለን። አብራችሁን ቆዩ። አልሜ ለሰው ባይጥማችሁ ቃሌ እውነት ባይመስላችሁ የኔን ዓለም እየቃኘሁ እኔ ማነኝ ስላድራለሁ አልሜ ለሰው ባይጥማችሁ። ሄሎ አሌክስ፣ ምንም ነገር እንዳታወራ። እኔ የምፈልገው ይቅር እንድትለኝ ብቻ ነው። ምናልባት ከሌላ ሴት ጋር ግንኙነት ጀምረህ ሊሆን ይችላል። እኔ ግን የምፈልገው ይቅርታህን ብቻ ነው። ሄሎ ሳራ፣ እኔ ዳንኤል ነኝ። አሌክስ ካገኘሁ 15 ቀን ሆኖኛል። እኔ ማነኝ ስላድራለሁ ያሰብኩት ሞቶ መቼ ነው ሄደላ ሰውን ተረቶ ግራ የገባው ነገር በዚህ ሁኔታ ላይ ያለን ደግሞ የእናንተ ሁለታችሁ አለመስማማት በጣም ግራ የሚገባ አሌክስ እና ሰው ጉዳይ እንኳን እናንተና እኮ አበዳሪና ተበዳሪም ገንዘቡን ሳይመላለስ ይታረቃሉ አይደል እንዴ? እውነቱን እኮ ነው ዳኒ፣ እንደዚህ መሆን የለብህም። ሳርዬ አንዬ ትንሽ እንጂ ምንድነው ብዙ የሚያስፈልግ ነገር ዲያረባክሽ ሰው ቤት ሰማችሁ ታይለ በእናታችሁ አንተ ተነስ ግዴለም አንዬ እባክሽ በእናትሽ እንዴ አሌክስ ኧረ አሌክስ አንዴ ድምፅሽ በእናትሽ የጋዜጠኞች ጥያቄ ቢሆንም ያው እኔም መልሴ አንድ ነው።
በጣም ወዳትና ማፈቅራት እጮኛ አለችኝ። ምናልባት ስሟ መጥቀስ ካለብኝ ሳራ ትባላለች። እንዴት ነሽ? ላትበለሽ ነው ዳኒ መሳሪያ አልወድም። ዴቭ አዩ ባዶ ነው መሰለኝ። አይዞህ አትፍራ ና ዴቭ ና አይዞህ አትፍራ በለው አናት ብሎ ዴቭ አትፍራ በለው። ይሄ ፈሪ አልጫ እንዳለቀው ይሄ ፈሪ በቋቃ ለመረጥ ለዚህ ሁሉ ነው። አትፍራው ከወረጨው እንደዚህ ጎዳለሁ ብዬ አላሰብኩም ነበር። ኧረ ጎዳሽኝ። እንደውም ጠንካራ እንደሆነ ያደርግሽ። እንዳያልፉት የለም ያ ሁሉ ታለፈ። አሌክስ የህዝብ ልጅ በከብቱ በላሙ አዲስ ታሪክ ጻፈ። ምን ፈለጋ መጣ? ይኸው 10 ሊትር ወተት። ታሾፋለህ? ይህን ሁሉ ወተት ከየት አመጣ? ለሳማት። እሺ ዋ በርግጥ አልፏል ያ መከራ በኔ ጥረት በኔ ስራ። ቢገፉኝም ቢያገሉኝም እየከፋኝ ታግሻለሁ። በትዕግስቴም የደስታዬን ጣፋጭ ጽዋ ይኸው አሁን ቀምሻለሁ። ቃሉ እንዳለው ከታገሱት ሁሉም ያልፋል። አሁን እንሳቅ እንጫወት፣ በአምናው በሬ ማንስ አርሷል። በዛ ችግር በዛ ስቃይ አብረን ሆነን ለነበር ነው። ዘና በሉ ይመቻችሁ፣ ይኸው አሁን ላገባ ነው። Set my child